ምን እኮ እቃውን ገዝታ 2500 2400 ዲፈረንስ ያሳየ ወስዷ የተጠቀመችበት ከ3 አመት በኋላ መታ ለተገለበጠ ትራክ እኔ አሁን ያየሁት መገልበጡ ራሱ ወድቆ ተገልብጦ ኢንሹራንስ የበላችበትን ትራክ ብሩን ስጡኝ ከላው ላይ ማለት እዝና ፌር እንዴት ነው የሚታሰበው? እኔ በወቅቱ አክብሬ ኦኬ ብዬ እሺ ምናምን ብዬ ነው እንጂ ይሄ ትክክለኛ ሀቅ ቢኖራት ልጅቷ ፍርድ ቤት ነው የምትሄደው። ፍርድ ቤት ሄዳ ከሳ ብሩን ታስመል እንደውም እንደምትናገረው ከሆነ $1 ሚሊዮን ምናምን ካሳ ሁሉ ታገኝ ነበር። ግን ያልተደረገም በዛ ቴዲ አስቀድሞ ነው ፍራውል አስቀድሞ ሰደበኝ አይደል? እኔ አይደለም የተናገርኩት እሱ ነበር አስቀድሞ ከእንትኑ በፊት ይናገር የነበረው። ከዛ በኋላ መጣ እኔ ሰው ተናግሮኝ ሲበዛ ነው መጥቼ የተናገርኩት። እነሱ ዛጋ ሰው ያስገባ አታክ ሲደረግ ስለዚህ እኔም አንደበት አለኝ መናገርም እችላለሁ ንግግርም እችላለሁ መናገርም እችላለሁ። ቀጥታ ቤቴን ከፍቼ ቀጥታ ወደ ንግግር ነው የገባው። እሱ ጋር ነው ያዘው በቃ ከዛ በፊት ያለው ነው ፐርቲነንት አንደኛ። ሁለተኛ ማስታወስ የምፈልገው ሁለታችሁንም ከሌላ ሰዎች ጋር የተደረገ ቢዝነሱ ዋናው ራሱ የተፈጠረው ነገር በእርዳታ ላይ የተፈጠሩ ነገሮችን እነኝን እንዳለ ኤክስክሉድ እናደርጋለን። ምክንያቱም አላማችን አሁን ዛሬ የተገኘንበት አላማ እናንተ መሃል ያለውን ነገር ጤነኛ ነገር ነው። ችግሮቹ ከሌላ ሰዎች ጋር የቢዝነስ ዲሊንግ እኔ አስፋራ ሳይኖ አንተና ቴዲ መካከል ቢዝነስ ዲሊንግ የለም። አስፋራ ሳይኖ አንተና ቴዲ መካከል ገንዘብ እጅ ተቃይሮ ወይም በደል ተፈጥሮ አይደለም። ስለዚህ እናንተ መሃል ያለው የንግግር የትሪትመንት ኤክስፔክቴሽን ይሄን እኔ ከቴዲ ተጠብቃለሁ እኔ ይሄን ከፍራው ተጠብቃለሁ የምትሉት ነገር አለ። ያልተጠበቃችሁት ነገር በንግግር በመስተንግዶ አሁን ያነሳቸው አሉ ሳይድ ይዞ እንደዚህ አይነት ነገር ተናግሯል። መጀመሪያ ላይ የተናገራቸው ነገሮች ተቆርጠው መጥተው ቀርበዋል እነኛ ያስቀይመውኛል ብለህ ያቀርብካቸዋልና እነኚህን ዋናዎቹ ምን ወስዶ ለዚህ ጉዳይ because ከቴምርም ሆነ ከሌሎች ሰዎች ጋር ያላችሁ ዲሊንግ ኤክስክሉድ እናደርጋለን። ይሄ ነገር መጨረሻው ላይ ወደ እንትን ከገባችሁ በኋላ ይሄ ቻሌንጅ አይነት ነገር ውስጥ የገባችሁት አለ ለሱ ዮኒ ቶሮንቶንን ማናገረዋለሁ በኋላ ላይ እሱን ፑል ልናደርግ እንችላለን። እሱም የዚህ አካል ፓርት ስለሆነ ማለት ነው። መጣለው ብሏል አይ ቲንክ 40 minutes እንደዚህ ፈጅብኛል ነው ያለው መሰለኝ። እሱን ፑል ለማድረግ እንትን እንላለን። ወደ ቴዲ ነው የምንሄደው። ፎከሱን ለዛ ነው ይሄ ኤክስተርናል የሆነውን ነገር አንደኛ ማውረድ ያስፈልጋል። ሁለተኛ እየተጣላን አይደለም ያለነው አይደለ? because in the resolution አሁን ያለንበት ቦታ ትክክለኛ አይደለም። አሁን ያለንበት ቦታ ምን መሆን የምንፈልገው አይደለም። እኛ ወንድማማችነታችን ፍቅራችን ይበልጣል። ቅያሜ ግን ተፈጥሯል፣ ጉዳት ተፈጥሯል። ማይሆን ነገር ተባብለናል፣ በማይሆን መንገድ ተያይተናል። እሱን ለማውጣት ነው እዚህ ያለነው። ስለዚህ እሱን in mind አድርገን እሱን ባገናዘበ መንገድ እንነጋገር። because አንዳንዴ resentment ማለት is living pain again and again ይላሉ አይደል? resentment ማለት ወይም ደግሞ ቂም ማለት ጉዳትህን ልክ እንደ ሪፕሌይ በየጊዜው ባሰብከው ቁጥር እንደገና ጉዳትን እንደገና ህመምን መኖር ነውና እሱን ለማድረግ ሳይሆን አላማችን ያለውን ነገር ተናግረን ችግሩን ተናግረን እውነታችንን ስኳሽ ለማድረግ ነውና ለዛ ነው ፍራ ከተናገርኩ በኋላ እነኛ ነገሮች ዋና ፐርቴን የሚያደርጉት ወደ ቴዲ እነሱ ላይ ፎከስ ለማድረግ ነው። ለቴዲ እድሉን ሰጣለሁ። Thank you ሁላችሁንም ሰላም ብያለሁ። ያው አድማጭ ተመልካቾች ከኔ ጋር የነበሩ ያንዳንዱን ሂደት በደንብ የሚያውቁ ሰዎች ያውቃሉ። ለማያውቁት ደግሞ ምናልባት አንዳንዶች ከመሃል የጀመሩ ሊኖሩ ይችላሉ፣ ከመጨረሻ የጀመሩ ሊኖሩ ስለሚችሉ አጠራርጌ ዋናውን ነገር ለክሱ እንዳለው እኔም ልንገራቸው ለሚያውቁም ለማያውቁም። ይሄ ነገር እንዳለው የተጀመረው በእርዳታ ጉዳይ ነው። ቀድሞ የጀመረው እርዳታ መሰብሰቡ በሚል አይ ቲንክ ተሙ ነውና ያን ተከትሎ ፍራውል ምን ላይ ሰጠ ቪዲዮ ሰራ። ቪዲዮ ሲሰራ በንግግሩ 98% የምትሆኑ እርዳታ ሰብሳቢዎች ከተረጁ በላይ ራሳችሁን ነው የምትጠቅሙት የሚል ስቴትመንት ተጠቀመ። ይሄንኑ ራሱ ደገመ ነጋ ማለት ነው። ይሄንኑ ንግግር ማለት ነው። አሁን እንደዚህ ያለ ንግግር ሲናገር እርዳታ የሚሰሩ ጓደኞች አሉ፣
ሁላችንም እዚህ ቲክቶክ ላይ ጓደኛሞች ነን። እኔ ቤት እንደዚህ አይነት ንግግር ከተነገረ ራሳቸውን ጀነራላይዝ ተደርጎ የተነገረ ንግግር ስለሆነ ራሳቸውን የማጥራት መብት ሊሰጣቸው ይገባል። እንዲሁ ከተነገረ ቢጠይቁኝ መብት አላቸው። ለምሳሌ እኛም እርዳታ እንሰበስባለን እንዲህ ስንባል ለምን ዝም አልክ ቢሉኝ መልስ ስለማጣ ለመሆኑ እርዳታ ቢሰበስቡ እነማን ናቸው ስም ዝርዝራቸውን ስጡኝ ብዬ ተባብረን በጋራ ስም ዝርዝራቸውን ጠራሁኝ። መጡ አክብረውኝ ሁላችንን አክብረው መጡ። ጥያቄውን የመጡ የቀሩትም ቀሩ። የመጡት ግን ጥያቄ ካላቸው የሚል ሁላችንም ባለንበት የሚጠየቀውን ጥያቄ ተጠየቁ መለሱ። ከዛ በፊት ፍራኦል እንደዚህ አይነት ስቴትመንት ከተጠቀመ በኋላ በጎን ፌስቡክ ላይ ሄዶ ከከበደ ጋር ፈትቻለሁ ከአየለ ጋር ፈትቻለሁ እያለ ይፈታል እሱ። እኔ እዚህ ጋር በቁም ነገር ነው ያዝኩት። ይህን ጉዳይ በቁም ነገር ይዘናል። እርዳታ ሰብሳቢዎች የሚል በጣም ከባድ ንግግር ነው የተናገረው። ወዲያው በነጋታው ነው የሚፈታው። እንግዲህ ከባላደራው ጋር ይላል ከማስተር አብነት ጋር ይላል እየመረጠ ይፈታል። ደን ቅሬታ ፈጠረ። ይሄም ማለት ነው አንዳንዶቹ ለምን ጠራህ ነው። እኔ ከአንዳንዶች በቅርበት የሚያውቁ በቃ ዱላ ቀረሽ ንግግር ነው። በቃ እስኪ ሰለቼኝ ነው የተመላለስኩት ከአንዳንዶቹ ጋር። ምክንያቱም እሱ እዛ ይፈታል እኔም ለምን ተጠራው ይላሉ። ልክ አላቸው። ከተጠራን ሁላችንም የምንጠራ አንዳንዶች ተጠርተን አንዳንዶች ማንጠራበት ምክንያት ምንድነው አሉ። ትክክል ነው ይሄን ያደረጉት። መለስኩላቸው በቻልኩት መጠን። የሆነ ሆኖ ላይቭን ከከፈትኩኝ በኋላ ያወያየን ረጅም ሰዓት ተቀመጥኩኝ። በቴሌግራምም ጥያቄ እየሰበሰብኩኝ ጠየቅናቸው። መጨረሻ አካባቢ ተምር መጣች። ይሄ ጉዳይ እኔ አውቀዋለሁ። ኦልሞስት 3 ዓመት ምናምን ይሆናል እንደዚሁ እየገባች አንድ ሁለት ይባባላሉ ሁለቱም እና ብዙ ጊዜ ወይ ተምር ትወርዳለች ወይ ፍራኦል ይወርዳል። ሲንከባለል የመጣ ጉዳይ ነው አውቀዋለሁ። የዛን ጊዜ ግን ተምር ገባችና ፍራኦል እንዲያርጎኛል ብላ ተናገረች። ሁለቱም እዛው ላይ አንድ ሁለት ሊባባሉ ሲሉ ለአንዴና ለመጨረሻ ጊዜ ይሄድ ጉዳይ ለምንድን ነው ማይፈታው የሚል ጥያቄ ተነሳ። እሱም ይፈታል እሷም ይፈታልኝ አለች። እኔ ፖለቲካ ነው ማወያዩ። ማህበራዊም ጉዳይ ሲሪየስ የሆኑ ነገሮች ካሉ አወያያለሁ። ሙያዬ በፈቀደው መጠን አወያያን ካሉ በሃይማኖታዊም ጉዳይ ላይ አወያያቸዋለሁ። ይሄን ነው የማውቀው። ስለዚህ ቀጠሮ ሲያዝ ጉዳዩም ትንሽ ከበድ ያለ ነገር ስለነበር $167,000 ኬዝ ነው። እንግዲያውስ እንዳወያያችሁ የምትፈልጉ ከሆነ ጊዜን ሰውቼ ለምቀመጥበት ትከፍሉኛላችሁ አልኩኝ። በግልጽ በህዝብ ፊት ነው የነገርኳቸው። በሰዓት $500 ትከፍሉኛላችሁ አልኳቸው። ተስማሙ። ህዝብ እያየ ይሄ ፐብሊክ ሪከርድ ነው በድብቅ ምናምን አይደለም። ይሄ ብራይብ አይደለም። ስራዬን ትቼ ከተቀመጥኩኝ ትከፍሉኛላችሁ አልኳቸው። እሱም እሺ አለ እሷም እሺ አለች። በተረፈ እኔ ምንም ወሬ ለማድመጥ እንትን የለኝም አይደለም ብያቸው ኦኬ ያለን። የዛኑ ቀንም ነገርኳቸው። እሺ አሉ። አድማጭ ተመልካች ትክክል ነው አልኳቸው። እንዴ ፌር ነው እንዴ $167,000 ኬዝ ይዘን ምንድነው ምናምን አሉ። ኦኬ ወደዛ ገባን። ስለዚህ ለፖለቲከኞች እንደማደርገው ለነሱም ጊዜ ሰጧቸው። ለፍራኦል 8 ደቂቃ ለሷ 8 ደቂቃ። እሷ ስትናገር እሱ ያደምጣል፣ እሱ ሲናገር እሷ ታደምጣለች። ኢንተራፕት መደረግ አይፈቀድም። ያው የምታውቁት ነው። በዚህ መሃል በመጀመሪያው ዙር ህዝብ እያወቀ ፐብሊክ ሪከርድ ነው ሙሉ ቪዲዮ አለ። ቅድም ፍራኦል ሲናገር መኪናው መገልበጡን አሁን የሰማሁት ይላል። ግን መኪናው መገልበጡን የሰማው አሁን አይደለም። እያንዳንዱ ንግግር እኔ በሲሪየስ ነው ማለት። የዛን ጊዜ መኪናው ስለመገልበጡ ማውረተናል። ምንድን ነው ያልከው? መኪናው በእጅሽ አለ ስላት መኪናው እንደተገለበጠ ነግረኸኛል አንተ። ይሄ መኪና በእጅ የለም አሁን ተጎድቷል፣ አደጋ ደርሶበታል አለችኝ። እና በእጅሽ በሌለ መኪና ነው እንዴ ጊዜን የምትገዩ ብዬ ወሰንኩኝ እዛው ማለት ነው። ውሳኔ ስወስን እሱ መሃል ገባና ቆይ ብሎ ቶፒኩን ለጠጠው። የተወሰነ የወሰንኩትን ጉዳይ ማለት ነው። እንደውም ካልኩት ዋጋ በላይ ካልኩት ዋጋ ኢንቮይስ አመጣለሁ በሚቀጥለው ካልኩት ዋጋ ባነሰ 0.5 ሳንቲም ወይም ደግሞ 74 ሳንቲም ቅናሽ ካመጣሁኝ $50,000 አስገባላታለሁ አለ። አሁን ኤስካሌት አደረገው ማለት ነው ውይይቱን። እሺ ተባባልን። እኔ ሳደርግ አንዳንድ ጊዜ የራሴ ውሳኔ እንዳይሆን በቴሌግራም ጥያቄ ጠይቃቸዋለሁ። ኒውትራል ብዬ ማሰባቸውን ጓደኞቼ ይገባሉ፣ ወይም ደግሞ ቲክቶክ ላይ የምናውቃቸው ይገባሉ። ሁለቱ ሰዎች ያወራሉ፣ ዘን የታዘቡ ሰዎች ይናገራሉ። ይሄን ነው ማደርገው። በዚህ መንገድ ነው የመጣሁት። ሲገባም ሁለቱም
ለምክንያት እንዳይመቸው አድርጌ ለሁለቱም ሞዴሬተር ሰጥቻቸዋለሁ ፉል ሞዴሬተር ለምክንያት እንዳይመቸው ምክንያቱም አንዳንድ ጊዜ እንደዚህ አይነት ጉዳይ ስትይዝ አስጠቃኸኝ ተጠቃሁኝ ምናምን ይላሉ ገባህ አይደለም ያ እንዳይሆን የምትፈልጉትን ሰዎች ያግዘኛል የምትሉትን ሰው እንድታስገቡ ብዬ ነው በህዝብ ፊት ነገርያቸው ሞዴሬተር ሰጥቷቸው መጨረሻ ላይ ሁለት እህቶች ነው ሶስት እህቶች ያቢ ወንጌላዊ ሰብለ ቅድስት ፖለቲከኛዋ እንደው ውሳኔ ሁሉ ሰተን ነበር በሽምግልና ለማስታረቅ በቃ በሶሻል ሚዲያ ላይ በእርዳታ ነው የምትታወቀው ይሄን ነገር ባክ የተወሰነ ነገር ወጪ ገቢና ካልኩሌት አድርግና መልስላት አሉት ለምን አቀረሽ ነገር ማለት ነው አይቻልም ማለት ነው ሶስቱም ተመሳሳይ ነገር ነው የተናገሩት ከተለያየ አንግል ሰብለም የሱ ጓደኛ ናት ሌሎችም ያቃቸዋል እንደውም ካልኩት ዋጋ 0.5 ሳንቲም አልመልስላትም ካልኩት ዋጋ 5 ሳንቲም ቀንሼ ከሆነ ኢንቮይሱ ይመሰክራል ያን ጊዜ $50,000 አስገባላታለሁ አንላቀቅም ማለት ኦኬ በሚቀጥለው ቻፕተር 2 ቀጠለ ማለት ነው ጊዜያችንን አመቻችተን ተገናኘን ላይቭ ከመግባቴ ባልሳሳት ከአንድ ሰዓት ማስረጃ ስላለ እሱ ምን ማድረግ ይቻላል አንድ ሰዓት አካባቢ ተደዋወለን እናሱ እንደሚገባ ነገረኝ ላይቭ ይገባል ሬዲ ነው ከዛ መልሶ ደውል አይ ሎየሬ አትግባ ብሎኛል አለ ማለት ኦኬ አልኩኝ እኔም ቻልኩኝ በስልክ በገባ ምትዋሽ ከሆነ አቋርጠዋል don't even lie don't try even lie ቴሪዮል ትልቅ ሰው ነህ ምትዋሽ ከሆነ ይሄ አሁን ኢሜጅ የማሳመር ጉዳይ ሳይሆን ትክክለኛ ማትናገር ከሆነ አምገን ስታፕ እንደዚህ ነገር አለ አያና ለመሰለ አላልኩትም እንደሚገባ ሳይሆን ፍላይት እንዳለብኝ ነገር እውነቱን ነው መናገር ያለበት አሁን እዚህ ጋር መልክ ማሳመር አይደል እንደዛ ነገር አልፈልግም እንደዛ አይወለ ቀን የተናገረው በውስጥ የተናገረውን እዚህ ጋር ሲመጣውን ኢሜጅ ማሳመር እኮ አለ ችግር የለውም ግን ትክክለኛውን ነገር ነው የሚፈልገው የመጀመሪያው ነገር እኔ ስናገር አድምጠኝ ኢንተራፕት አታርገኝ ጀምረህ እስክትጨርስ ኢንተራፕት ላድርገብል ኢንተራፕት አደርጋለሁ ቢጠመኝም ባይጠመኝም ዝም ብዬ ነው ሳዳምጥ የነበረው ውይይት መልመድ አለብን የስነ ምግባር መጀመሪያ ውይይት ማድረግ መልመድ ነው ሶ ካልተመቸ ምላሽ ትሰጣለህ በሚከተለው እድሉ ያንተ ነው ለማንኛውም እኔ ጋዜጠኛ ነኝ እኔ ቀልድ አይደለም አያና ሚውት ነው ብራዘር ያሸ ከሆነ እኔ ምን ችግር አለው አስፈላጊ ከሆነ ሰዓት ያወራሁኝ ነው እንዴ ሚውት ነው ያወራ ነበር አያና አገላግያችሁ ተቀርሻለሁ እኮ በመሃል አያና አዙልኝ ፊራ አንተ እሱ ተናግሮ እስኪጨርስ ድረስ ለትግስት ማዳመጥ ያስፈልጋል ቀን እንዳልከው ቀን የተነሳ ነገር አይደለም ቅድም ስናወራ ስለዚህ ነገር አላነሳም አይደለ ዳጀስት ያላደረግነው ነገር ፍሬሽ ነገር ስላመጣ ቅድም ያልኳችሁን እንደማትርሱ at the end of the day ቴዲ ትክክል ነው ፊራ ተሳስቷል ብንል ማለት ነው ፊራ ትክክል ነው ቴዲ ተሳስቷል ብንል 5 ሳንቲም ከዚህም ወደዛም ያልፍ ነገር የለም እዚህ ያለነው በጋራ የምናገኘው ነገር ለማግኘት ነው ሰላማችንን ፍቅራችንን ይቅር ለእግዚአብሔር ተባብለን ይሄ የተበጠበጠው ነገር ለማስከን ነው አይደል እዚህ ያለነው እሱን ደግሞ በጋራ ነው አቺቭ ማድረግ የምንችለው ፊራ ከሌለበት ብቻ ቴዲ አቺቭ ማድረጋችን ቴዲ ከሌለ ፊራ አቺቭ ማድረጋችን ያለናንተ አንችልም ሶ አንድ ላይ የምናደርገው ነገር እንደሆነ አንደኛ አትርሱ ሁለተኛ እዚህ ያለንበት መንፈስ የመካሰስና የመሸናነፍ እንዳልሆነ ማስታወስ ያስፈልጋል ሶ የሚነሱ ነገሮች እውነት አይደሉም የሚባል ከሆነ እነሱን ቻሌንጅ አድርገን በጨረሻ ላይ እውነት ሆኖ ቢገኙ ወይም ደግሞ ቻሌንጅ አድርገን እውነት ሳይሆኑ ቢቀሩ ምን ፍሬ ከርስኪ ነው ምንድነው የሚገኘው ነገር አይደለ because እናንተ መሃል ነጥብ የሌለው ክስ ነው እኮ አሁን ያለው የጎደለው ፍቅራችሁ ነው ገንዘብ አይደለም የምታስመልሰው ርስት የለም የጎደለው ፍቅራችሁ እሱን ለመመለስ ደግሞ ይቅር ወደ ማለት መሄዱ ነው የሚሻለውና አይ ነው በደንብ ዲቴሉን እያብራራችሁ ነው ከራሳችሁን ከተሰማችሁ ስሜት አንፃርና ካላችሁ ኦብዘርቬሽን እንድታስረዱ ነው ቴዲ ጨርስና የሚቀጥለውን ፓርት እንድንገባ ስለምፈልግ ነው የሚቀጥለው ፓርት ኢምፖርታንት because የሚቀጥለው ፓርት ላይ ምንድነው የምናደርገው እኔ ይሄን ባላደርግ መርጥ ነበር ቴዲን እንዲህ ባል እንደዚህ ባላደርግ እንዲህ ባልናገር ፊራን እንደዚህ ባላደርግ በዚህ ደረጃ እኔ እናንተ ሪሌሽንሺፓችን ይሄ አይደለም የሚለው
ወርድ አፈርሜሽን እንሰጣለን እውነቱን because እውነት ነው ዮኒም ታውቃለህ እኔ በገሃድ ያየሁት በጣም በትዋደዱ በጣም ጥሩ መንፈስ ያላችሁ ሰዎች ናችሁና ያንን አፈርም የሚያደርገውን ኮንቨርሴሽን አድርገን ወደ መዝጋቱ ብንሄድና አሁን ቴዲ የጀመርከውን ታይምላይኑን እሱን በደንብ ፖርትሬት ስላደረገ ቴዲ ታይምላይኑን ፖርትሬት አድርግና uninterrupted ወደሚቀጥለው ክፍል እንለፍ ቀጥል ቴዲ ቅድም እንዳልኩህ ለምሳሌ አንዳንዱ ከኔ ጋር አብሮኝ ነበር ከመጀመሪያው ጀምሮ ሙሉ ያለም የሌለም ከማል የገባም ከመጀመሪያ የነበረም መጨረሻ ላይ የመጣም ሙሉ አውዱን መርዳት አለበት ለዛ ነው አጠር ያለ እንትን መሰጠው የምትናገረው ንግግር ውሸት ነው ካልከኝ እንግዲህ በማስረጃ ለማስደገፍ እገደዳለሁ ማለት ነው ምክንያቱም ሲሪየስ ከሆነ ሲሪየስ ነው ውይይቱ ቀልድ አይደለም በተረፈኝ አንተ ላይ ነጥብ ላስቆጥር ወይም ደግሞ ሻምፒዮን ለመሆን አይደለም የሆነው ነው የምናገረው ኦኬ እንደሚገባ ላይቭ ከነገረኝ በኋላ ሁለት ነገር ነው የተናገረው የመጀመሪያው ሎየሬ መጀመሪያ ሬዲ ነው ቀጥሎ ሎየሬ እንዳትገባ ብሎኛል አለ ከዛ ፕሌን ላይ ነኝ በስልክ አስገባኝ ሲለኝ አላስገባም አልኩት እንደው መጀመሪያ ለምን እሷ በቪዲዮ ስለምትመጣ አንተን በስልክ ማስገባበት ምክንያት የለም ብዬ ነገር ያለው በስልክ መጨረሻ ላይ ታስታውሱ እንደሆነ ነው ዩኒ ባሉበት በስልክ ላስገባው ወይ ብያችሁ ነው ኦኬ ግባ ካለ ብላችሁ በስልክ የገባው ማለት ነው ይሄን ቪዲዮ ላይ ሪከርድ የተደረገ ነገር ነው ውሸት አይደለም ያናደደኝ ፓርት እዚህ ጋር ነው በስልክ ገብቶ እየሰማ ነው ካንደበቱ የሚጠቀማቸው ነገሮች ሰዎችን ዲስሪስፔክት ያደርጋል እንዴ ስለሚመጠረኝ አይደለም የመጣው ይላል ይሙቅላችሁ ብዬ ነው ይላል ቃል በቃል እሱ የሚጠቀማቸው ነው ነገር ይሄን ሲያዩ አድማጭ ተመልካቾች በዚህ ውስጥ ለምሳሌ ምሁር አለ ያልተማረ አለ ነጋዴ አለ እብድ አለ ብዙ አይነት ሰባኪ አለ ፖለቲከኛ አለ ኮሜንት ሁሉ አራት አሰደበን አሉ ብዙ ሰዎች እንደውም ከገስት ላይ ወረዱ ጓደኞቻችን ወረዱ ተናደው ዮኒም ነበረ ተሙም ነበረ የኔ የግል ሰዎች ደውሎት ምንድነው ይሄ ነገር አለ ሶ የሚጠቀማቸው ቃላቶች ሰው ይጎዱ ነበር በሰዓቱና ይሄን ለሱ ነገርኩት የምትናገረው ንግግር ሰው ስለሚጎዳ ባከምና ያወርተናል በስልክ አሁን እኔ የጨመርኩት ነገር አብራችሁ የነበራችሁ የምታውቁት ነው ሶስተኛው ላይ ስንደርስ በውይይቱ ላይ ለምክንያት እንዳይመቹ እናንተ የምትፈልጉትን ሰዎች አስገቡን ያልኳቸው ተምር የሚደግፋትን ታስገባለች እሱ የሚደግፉትን ያስገባል በሱ በኩል እሱን ደግፈው የተከራከራሉ በተምር በኩል ደግሞ ተምረን ደግፈው የተከራከራሉ የኔ ኃላፊነት ከሶስት አይበልጥም እኮ ቤቱን መምራት ነው እንደያስፈልጊነቱ ጥያቄ መጠየቅ ነው ኢንተራፕት እንዳይደራረቡ ቴምፖን መቆጣጠር ነው ሌላ ነገር የለኝም ይሄ ለፖለቲከኞችም በተለያዩ ሁኔታዎች ሳዋይ ይሄን ነው ማድረገው የኔ መርህ ነው ከወጡ በኋላ ከፖለቲከኞች ምን አሁን እንኳን ተለውጧል ፖለቲከኞች እንኳን እንደዛ አይሉኝም ግን በማህበራዊ ጉዳይ ስላላወቁኝ ከወጡ በኋላ አስገደለኝ ተናስባለኝ ነጥባስ ያዘብኝ እንደዚህ ያለ እንዳይሉ ለምክንያት እንዳይመቹ ለማድረግ ነው ማድረገው ስለዚህ እነሙሌ እሱን ወክለው በወር 130,000 ይሰራል በወቅቱ የትራክ ዋጋ ትክክል ነው ፍራውል ያደረገው ነገር ትክክል ነው እውነት ነው ምናም ብለው ደግፈው ተናገሩ እነ ማህሪ ኤርትራዊ ሊሆን ይችላል ግን ቢዝነስ እስከሆነ ድረስ መስሎንጋስ ከቢዝነሱን የሚያክሰው ኬንያም ጅቡቲያም ማንም ሰው ለገብቶ ሐሳቡ ሊሰጥ ይችላል እናወራው በትራክ ዙሪያ እስከሆነ ድረስና ማህሪም ገባ ለአዘቦት ቀን ወዳጃሞች ናቸው አይ ፌር አይደለም ማለት ተሙም የራሱን ሐሳብ ተናገረ ዮናስም የሚያቀው ነገር ተናገረ በዚህ ሁሉ መሃል ዘግተነው እንደገና ኢንቮይስ ላይ ያሳይ ቀጠሩ ያዘን ማለት ነው ኢንቮይሱ ጋር ስንደርስ እሱ ያለው ኦክሽን ሄጄ ማርቲን ቴይለር የገዛውበት ቦታ ላይቭ ገብቼ አሳያቸዋለሁ ነው ያለው እሱ ቃል በቃል ኦኬ አለ መኪና አቁሜ ወደ ቤት ልገባ ስል ደወለልኝና ኖቬምበር 6 ነበር የተከታተር ነው ይሄው ኦክሽን ያሉት ማርቲን ቴይለር ነኝ ያለውትና በቃሌ መሰረት ተገኝቻለሁ ለገባ ነው ምናምን አለ እኔ ገና ከመኪና እየወረድኩኝ ነው
ምኑን ከምኑ ነው የሚይዘው? የላከልኝን ኢንቮይስ በዛ ሰዓት ምኑን ከምኑ መረጋጋት አለብኝ? እኔ ቤት ና አለኝ። ዘን ሳስበው እሱ ተጠርጣሪ ነው በህግ ቋንቋ። ስለዚህ ገለልተኛ ቦታ ላይ ነው መገኘት ያለበት። አንተ ጋር ከመጣን ብሎክ የተደረጉ ሰዎች ሊኖሩ ስለሚችሉ በነፃነትም ሊያወሩ ስለማይችሉ በቃ እኔ ጋር ነው የተጀመረው፣ እኔ ጋር እንጨርሰው። አንተ እዛው ሁን፣ እኔ ላይቭ ገባለሁ፣ እኔ ጋር ትመጣለህ አልኩት። በዚህ ተስማማን። ከዛ ላይቭ ከገባው በዚህ ተስማምተን ላይቭ ከገባው በኋላ በቃ በዚህ ነው የተስማማነው። ሌላ ነገር የለም። ኢንቮይስ ልኮልኛል። አንድ ኢንቮይስ 2 ሰዓት 2:30 PM ላይ በቃ ይሄ ኢንቮይሱ ላይቭ ገብቻለሁ፣ አስፈላጊ ጥያቄዎች ካሉ ትጠይቃለህ ምናምን ተባለን። ኦኬ ምናምን ብዬ ገባሁ። መምጣት ያለባቸው ሰዎች ኦኬ ነገርኳቸው፣ ገባሁ። ከዛ በኋላ በተደጋጋሚ ይደውላል። እኔ ላይቭ ነኝ፣ በተደጋጋሚ ይደውልልኛል። ከዛ ይሁን ይመጣ አልመጣም ብሏል አሉኝ። እንዴ እንደሚመጣ እኔ ጋር እንደሚመጣ ተነጋግረን ነው አልመጣም ያለኝ። ለምንድን ነው ምናምን ሲሉ ቴዲ ቤት ተሰድቤያለሁ። አውርተናል እኮ በስልክ እና እንዲህ እያለ ነው። ከዛ የሆነ ያረባክህ ምናምን ብሎ ያመጣል። እንዴትም አድርጎና ከዛ ጊዜ ጀምሮ ይገረመኝ ማለት ነው። እኔ ከመጣ በኋላ አሁንም የሚያደረግነው ነገር ምንድን ነው? አንደኛ ህዝብ የሚያየው ነገር ከሆነ ድራማ በሰራ ቲያትር ብታረግ በቃ ምንም ይሄ ህዝብ ከኛ በላይ ያውቃል። በቃ አሁን እኮ የምጠይቀውን ብቻ አይደለም መጠየቅ እየተገባ ያልጠየቀውን ጥያቄ ሁሉ ህዝቡ የሚወያይበት ዘመን ላይ ነው ያለነው። ሆም ብሎ ነው ለመዝለል ስለፈለገ ነው እንጂ ይህን ጥያቄ መጠየቅ ነበረበት ምናምን እያሉ ነው ሰዎች እኮ የሚወያዩት። ከኛ ቀድሞ ሄደዋል። ኢንቮይሱም ከመጣ በኋላ ጥርጣሬ የሚፈጥሩ ነገሮችን መጠየቅ ጀመርኩኝ እንደ ማንኛውም ሰው። አንድም ቦታ ላይ ያመጣው ኢንቮይስ ፌክ ነው ፎርጂድ ነው ምናምን አላልኩትም። አስፈላጊ ከሆነ የአንደኛው ፎንት ለምን በለጠ አንደኛው ለምን አነሰ ብዬ ልጠይቅ እችላለሁ። ጥያቄ ነው። እናንተ መመለስ ማስረዳት ነው። ሎጎ ለምን በራይት ሃንድ ሳይድ ሆነ ለምን በሌፍት ሃንድ ሳይድ በኩል ለምን አልሆነም ልል እችላለሁ። ጥያቄ ነው። ጥያቄ ነው የምጠይቀኝ። ተጀምሮ እስኪያልቅ ድረስ ፍራውል ሰዎችን ኢንሰልት ቢያደርግ እንጂ በንግግሩ ቢያስቀይም እንጂ ለሰከንድ ፍራውል ነው የተናገረው። ለምን እኔ ቤት ያላችሁ ታስታውሳላችሁ። ማናችሁ የምታውቁት ነው። ማንም ሰው ፍራውልን ማንም ሰው በአጸያፊ ንግግር አልተናገረውም። እንደውም ቴምር 2 ጊዜ ማል ላይ ገብታ አስታወራ ወደ ታች አወርድሻለሁ ብያታለሁ። እንደውም መቆጣት የነበረባት እሷ ነበረች ጫና ከተደረገባት። ይሄ ነው በአጠቃላይ የነበረው። ከዛ በኋላ ቤቱን ከፍቶ የሚያደርግ እዛ ጋር ቴዲ እዛ ጋር ሌላው ልጨርስልህ። ኦኬ እዛው ውስጥ ወደዚህኛው ሳናልፍ ነው የምንነጋገረው። ወደዛ እመጣለሁ። ኢንቮይሱን የዛን ጊዜ አሳይቷል። በህግ የተያዘ እንደነበር ነግረውናል። ከዛ በኋላ የህግ ጉዳይ ምን እንደሆነ ሳይነግረን ነው ኢንቮይሱን ድጋሚ ያመጣለን። ነድቼ ሄጃለሁ ብሏል። ኦኬ ነርቴ ሄደህ ምን አረክ? ማርቲን ቴለር ግቢ ውስጥ ቁጭ ብለህ ቪዲዮ ላይቭ ስለገባ ከማርቲን ቴለር ወይም ደግሞ ሀቀኛ ስለሆነ ማሳያ አይደለም። ኦኬ ማርቲን ቴለር ነርቴ ሄዳል 1 ሰዓት 45 ሊሆን ይችላል 3 ሰዓት። ኦኬ ሶዋት ምን አደረገ? ጥያቄ ጠይቃለሁ። ማንኛውም አድማጭ ተመልካቾቻችን ከኛ የተሻሉ ግንዛቤ ስላላቸው ጥያቄ የሚጠይቁትን ነው የምጠይቀውና ይሄን አደረግኩኝ። ከዛ እነዚህ ነገሮች የምጠይቀው ለምንድን ነው? እያንዳንዱ ሰው የራሱ ትራክ ሬከርድ አለው። ፍራውል የራሱ ትራክ ሬከርድ አለው። በፍራውል ላይ የታዘብኳቸው ነገሮች ካሉ መጠየቅ አለብኝ። በመጀመሪያው ዙር እኔ ነኝ የተሰደብኩት ለእሱ አዳልታል ተብዬ ሙሊት ተደርጌ ተሰድቤያለሁ። እና ይሄን አይቶ እሱ የወሰደውን እሱ የሚያደርጋቸውን ንግግሮች እያየሁኝ ነበር። በተረፈ ግን ላይቭ ገብቼ የምናገራቸውን ንግግሮች ከዛ እየቆረጡ የሚመቻቸውን እየገጣጠሙ ሊያወሩ ይችላሉ። እኔ ግን ለሱ ብዬ የሰራሁት ቪዲዮ የለም። ቪዲዮ ሰራብኝ ይላቸዋል እና ሲሰሙ ሰዎች ታጥቤ እንትን ብዬ ተዘጋጅቼ ቪዲዮ የሰራው ነው የሚመስላቸው። ስለዚህ ከነዚህ ከኤዲቲንግ ጋር የተያዘ ወይም ደግሞ ከፎቶሾፕ ጋር የተያዘ ነገሮች ሰዎች እዚህ ምዛ የሚያወራቸው ወሬዎች ስላሉ እያንዳንዱ ነገር በጥንቃቄ እያየን መጠያየቅ አለብን። ኢንድ ሪዘልቱ ምንድን ነው? ነፃ መሆኑን ለማወጅ ነው የመጣው። ትክክለኛ መሆኗን ለማወጅ ነው የመጣቸው። ይሄ ነው የሆነው። ከዛ በኋላ ያለውን ወሬ ለአድማጭ ተመልካቾቻችን ግልጽ ማድረግ ስላለብኝ በኋላ አወራዋለሁ። አሁን እዚህ ጋር አላውቅም።
አዎ ከዛ በኋላ ያለው እኔ ይሄ እስካሁን ያወራነው ራሱ ግልጽ በሆነ ሁኔታ የመቆራቆዝ ነገር ነው በመሃል የመነካካት ነገር ይታያል እሱ የሚናገርበት መንገድ መድረክ ላይ አንተ ላይቭ ላይ የተናገርካቸው ነገሮች ሰዎች ፖርትሬ አድርገው ተቆርጦም ሆነ እንደዚህ የሚወጣበት መንገድ ስሙን ጠርተ የተናገርከው እሱ እንደዚህ ያን ነገር አለ ፊራ የሚሰማው ስሜት አለ አንተ የሚሰማ ስሜት አለ በመሃል ጋፕ እየተፈጠረ ሄዶ ኋላ ላይ የደረሳችሁበት ቦታ እናንተን አይወክልም እውነት ለመነጋገር ኋላ ላይ የተመጣበትና ኋላ ላይ የምትጠራሩበት ስምና እሱ ነው ለዛ ጭቃ ውስጥ መግባት የለብንም ነበር ከዛ እንድንወጣ ነው እዚህ ያለው because በእናንተ ደረጃ አልነበረም እየተወራ ያለው ከዛ በፊት ያለው ግን የሌላን ሰው ኬዝ ለመዳኘት ተብሎ በተገባበት ውስጥ እርስ በርስ መከባበር ኤክስፔክት የሚደረጉ ነገሮች አሉ ፍራውል እዛ ቦታ ላይ መጥቶ ኤክስፔክት ያደረገውን ትሪትመንት ኤክስፔክት ያደረገውን ነገር እንዳላገኘ ነው የተሰማው አንተ ቤትህ እንዲመጣና ይሄን ነገር እንዲያደርግ ከሱ ጋር ተነጋግረህ ሊያሳየህ የሚገባው ሪስፔክት እንዳላሳየህ ቤትህንም አንተንም ሪስፔክት እንዳላሳየህ ነው የተሰማው ሁለታችሁም ሪስፔክት እንዳላገኛችሁ ሁለታችሁም ሚስትሪት እንደተደረጋችሁ ተሰምቷችኋል ከሰማውት ነገር ውስጥ ፐርቲነንት በጣም አስፈላጊው እሱ ነው ለኔ አሁን ላለንበት ቦታ እሱ ነው አስፈላጊው because የእንትና መኪና የእንትና ምናምን የእንትና ጉዳይ በሌላ ጉዳይ ነው ምናምን እናንተ ሁለታችሁ መሐከል ግን የሚገባውን ክብር የሚገባውን ትሪትመንት አላደረግም የሚገባኝን ሪስፔክት አልሰጠኝም ቤቱ ሄጄ የሚገባኝን ሪስፔክት አልሰጠኝም እኔን እንደ ጥፋተኛ ለሚያስመስል የሚችል አነጋገር ሊያስመስል የሚችል አስተያየቶችን ባለውበትም በሌለውበትም ሰጥቷል ነው ፍራውል የሚለው አንተ ደግሞ ቤቴ መጥቶ እዛው ባለውበት እኔንና ቤቱን የሚያሳንስ ተነጋግሮ እንዳልመጣ የሚመስል እንግዶቼንም የሚያሳንስ ንግግር ተናግሯል አሳንሶ ላይክ ሁለታችሁም ሪስፔክት የምትፈልጉት ሪስፔክት አላገኛችሁም from each other ይሄ ግልጽ በሆነ ሁኔታ አስቀምጣችኋል really ቴዲ አንተ ሪስፔክት ለማሳጣት ብሎ ነው እሱን ደግሞ መቼ ነው የጀመረው ቢለው ማወቅ አንችልም አንዳንድ ጊዜ ያለው which one comes the chicken or the egg የሚሉት ማለት ነው የት ነው የጀመረው ምንለው የሆነች ቦታ ላይ የተሻፈፈች ነገር አለች ማለት ከዛ ይሄኛውም የዋዛ አይደለም የሆነ ነገር ያኛውም እንደዛ ነው አይደለም እንጣላው ብዙ ጊዜ ከጓደኞቻችን ከባልንጀሮች ከቤተሰብ ጋር እኮ እንጣላው አንተ የሆነች ላፊ የሆነች ነገር ትንሽ ነገር የተናገርከኝ ከመሰለ እኔ ደግሞ ቀስ ብዬ ሸንቆር አደርጋለሁ የሆነች ነገር ላይ ከዛ ደግሞ አንተ በሰፋ ባለው ደግሞ ትገፋለህ የሆነ ሰዓት ላይ በቃ ስንቆራ በጦር ስንወጋጋ እንታያለና እንደዛ ኤስኬሌት ያደረገበትኝ ሁለታችሁም ከተናገራችሁት ማየው ጥሩ የነበረው ነገር ገባህ እዚህ ጋር ተቆራቅዘ ተደዋውለህ እኮ የምታወሩ ናችሁ መድረክ ላይ የሆነ ነገር ከዛ በስልክ ደግሞ ደውሎ ቴዲ ምን ሆነ ነው እንደዚህ ይላል አንተም አይ እኮ እንደዛ አይደለም ምናምን ኦኬ ፊክስ ትንሽ ቆይታችሁ ይዘሃል አንተም እንደዛ አለና አሁን ይሄንን እንፍታው ብንል እናስተካክለው ብንል በአንድ ቃል ሲጠቀለል እናንተ የምትዋደዱ ሰዎች ናችሁ ተከባብራችሁ መቀየር ብቻ ነው ያለባችሁ ይሄንን የጀመራችሁትን ይብቃ ብለን እንዝጋ ይቅር የሚለው ቃል እሱ ነው ይቅር ማለት የጀመርነው መንገድ የመጣንበት መንገድ ያደረሰን ለኔም ላንተም የሚጠቅም ያልሆነ ዝቅ ያለ ቦታ ነው ያደረሰን ስለዚህ ይቅር ብላችሁ በእናንተ መሃል ያለው ነው ይሄ ከትራክ ጋር የተያዘ ጉዳይ ከነገሌ ጋር 30 ዓመት የቆየ ጉዳይ ምናምን እሱን እንተው ቴዲ ፍራውልን ለማክበርና ለመውደድ በቂ ቦታ ልብ ውስጥ አለው ፍራውል ቴዲን ለማክበርና ለመውደድ በቂ ቦታ ልብ ውስጥ አለው የሰራችሁትና የተባባላችሁት ነገር ከክፋት የመጣ አይደለም የሚፈታው ይቅር በማለት ነውና በዛ መንፈስ እንድትሆኑ ነው አይኖ ስትናገሩት የሆነ ሰዓት ላይ እሱ የሚናገረው ነገር ትንሽ ፎክስ ያደርግ ከሱ ፖይንት ኦፍ ቪው ስለሆነ የሚናገረው አንተ ደግሞ ስትናገር ተመሳሳይ ነገር ታደርጋለህ which is ያለንበት ቦታ ነው እሱን ሪገርጂቴት ለማድረግ ለመድገም ሳይሆን ለመውጣት ነው አይደል ያለ ነው ሶ አሁን ስንነጋገር ፊራ ይሄ ሆነ ታሪኩን ማብራራቱን ጨርሰናል ሌሎች ታሪኮች ሊኖሩ ይችላሉ ሌሎች ዲቴሎች ሊኖሩ ይችላሉ it doesn't matter የሚያደርገው ወንድማማችነታችሁ ነው ፍቅራችሁ ነው ቀን ያወራነው ነገር ማለት ነው so in that spirit ከራሳችሁ point of view ይሄ ባይሆን ምርጥ ነበር I'm not happy with how things went የሚለውና ወደ ይቅርታ ሊወስድ አይ እኔ አንዳች ነገር አልበደልኩም ቴዲ ፍራውልን ምንም ነገር አላረኩትም አሁን ከተነጋገርነው ይሁን ከዛ በኋላ at least እስካሁን ከተነጋገርነው which is የነገሮቹ ኢቨንት ማለት ነው እዛው ውስጥ ራሱ ተነካክታችኋል ተነክተ ዝም የምትል አይደለም ቴዲ ያውቃለሁ ፍራውልን አውቀዋለሁ ታግሶታ የሆነ ሰዓት ላይ እንትን ይላል እንጂ ይመልሳል እሱም ሁለታችሁ መመለስ የምትችሉ የሆነ ተነክታችሁ ዝም የምትሉ አይደላችሁ ሶ ስትባባሉ እዚህ ደርሳችኋል አሁን
ከዛ በኋላ ደግሞ የመጣው የባሰ የሚያስጠላ እሱን መክፈትም አልፈልግም እንደተዘጋ ነው ወደ ባህር ምንጥለው ስለዚህ ራሳችንን ስናይ እኔ እንደዚህ ባይሆን እመርጥ ነበርና ከዚህ በኋላ መንገዳችንን እንዳዲስ እናርግ which is ይቅር የሚለው በኦሮሚኛው በጣም ወደው ቃል ነው ቀልቢ ጅጅረና ይሉታል አቅጣጫን መቀየር የሚል ነው ትርጉሙ ራሱና ወደዛ መንፈስ እንድትመጡ ስለምፈልግ ከፊራ ጀምርና ቴዲ አንድ ሁለቴ ሐሳብ ያለህ ይመስላል ግን ከእንትን ጋር የተያዘ እንዳይሆንብን ከኢቨንት ላይን ኦፍ ኢቨንትን ሪቪው ከማድረግ ጋር እንዳይሆን እንትን ሁለት የረሷቸው ነገሮች ስላሉ እንዴ መሰለ አንድ ሰመራይዝ ካደረግን አንድ ሰመራይዝ አድርገን አድማጭ ተመልካች ፍንትው ያለ ነገር እንዲያገኝ ነው ሌላ ነገር አይደለም መታወቅ አለበት ለምሳሌ እኔ ህዝብ ሚስሊድ ላርግ ካርኩኝ ወይም ደግሞ ባለችን በዚች በቲክቶክ መስኮት ላይ በህዝቦች መካከል መጥፎ ነገር እንርጭ ካለን ሜዳውን ፈርሶ መኛ ነው ያን እናድርጋለን እኔ ዘመኔን በሙሉ ያን ተነቀቅ ይኖርኩ ልጅ ነኝ ሀገሬን በጣም ወደ ልጅ ነኝ ማንንም ወደደ ማንንም ጠላ ኦሮሞ ህዝቤ ነው አማራ ህዝቤ ነው ትግራይ ህዝቤ ነው ሁሌ የምናገረው ነገር ነው መሬት ላይ ያለውን ህዝብ ተዘዋዙሪ የማቀው ህዝብ ነው ለኦሮሞ ለማዘን እኔ ኦሮሞ ማን አይተበከብኝም በእናትም ባባትም ኦሮሞ ብትሆን አማራ ብትሆን ትግራዋይ ብትሆን በቃ አንድ ግለሰብ ነው መብት የለህም ብዬ ነው ማሰብ ህዝብ እንደፈለክ ለማድረግ ይሄን ውይይት መናገር ካለብን ለሌላም ጊዜ ትምህርት መስጠት ካለብን በግል የምናደርጋቸው በግል ነው መጨረስ ያለብን በስህተት የአማራ ስም አልተጠራም ሲከላከል ነበር በስህተት የኦሮሞ ስም አልተጠራም በስህተት የማንንም ጎሳ አልተጠራም ፍራውል የሄደበት መንገድ ግን ሊመከር ይገባዋል ከዛ በኋላ ያለው ነው እሱ ነው ቴዲ አትግባዛ እዛ ውስጥ ይወለ ሰውን እንደ ሰው ዲኒግሬት ማድረግ ብሔርን መጠቀም የስድብ ቃልን መጠቀም የሰውን ህልውናና ማንነት ማዋረድ የሌለውን ስራ መስጠት ያላለፈበትን ነገር መለጠፍ የአጽያፊት ድርጊቶ ንግግሮችን መናገር የሌሎች ሰዎችን መድረክና አንደበት መጠቀም እነኚህ ሁሉ አንዴ ነገሩ ከተፋረሰ በኋላ ይመጡ ናቸው እነሱ ኦዲት ማድረግ አንችልም ትክክል እኔ ለምሳሌ አንዴ ዱር እንስሳ እናሳልፍ እነኚህን ነገሮች ሁሉ ውስጥ ገብተን ከፈተሽን ሌላ ቦታ ነው የምንገባው እንደ ትምህርት ይኸውልህ ቴዲ የለህ አንተ አሁን መናገር አለብህ ወይ ስለ ኦሮሞ እየተዳኛ ያለው እኮ እንደ ጓደኛ እንደ ወንድም ሆኜ ያስታረቀ ያለው እኮ ማን ነው ኦሮሞ አይደል ትክክል ለዛ ነው ለምሳሌ ገብቶኛል ለሱ ብቻ ሳይሆን በሱ አስተካከለ ለሌሎች መልእክት ማስተላለፍ ስለፈለኩ ሌላ ጊዜ አስተላልፍ አታስተካክል አሁን እሱ ለእርቅ ነው እዚህ ያለ ነው ስማኝማ እሱ ለማስተካከል አይሆንም አሁን እሱና አንተ እኮ ፍለምሲ ናት ሪሌሽንሺፓችሁ መልሰና ገብቶኝ ለምሳሌ መታረም ስላለበት ነው ሄዶ ማለት ይፈልገው አንዴ ታርመኛለህ ከተሳሳተ የግል ጉዳዮችን ይዞ እዚህ መምጣት ነገሮችን እንትን ይለዋል ነው ፊራም ፈልጎ ያመጣው ጉዳይ አይደለም ቴምርናት ይዛ ይመጣችሁ ነጥ ለመናገር ስለዚህ የግል ጉዳዩን አጩሃ ያመጣችሁ እዚህ ደረጃ ላይ የሷ ይመስለኛል እንትና የጠየቀው ማን ነው ስሙ መሰለ ታሙሻ የጠየቀው ፊራን ነው ፊራ ለሱ መልሷል በመሃል እቺ ገባ እቺን አጋጣሚ አግኝታ ገባችና ነገሩን በጠበጠችው ስለዚህ አንተ የምትለው የግል ጉዳይ እንዳይመጣማ እኔ ዛሬ 3 አመት አልገባም ብያለሁ እኔ ዛሬ 3 አመት ማስታርቄ ነገራቸውን ተሸላልመው ቪዲዮ አለ የተፖስተ ጨርሰናል በስነ ስርዓት ትራኳን ተቀበላ ምን ብላ ሄዳለች ያለቀ ጉዳይ እቺን አጋጣሚ ተረክባ ተሙ የጠየቀውን ጥያቄ በምንም ከሷ ጋር የሚገናኝ ነገር የለም እና ተሙ ለጠየቀው ሲመልስ እቺ እኔንም ዘርፎኛል ብላን ይመጣችሁ ገባ እዛው ከነሱ ይልቅ በዋና አጀንዳነት ሆና መጣችና ነገሩን ደበላለቀችው ገባ ምንም ከርዳታው ጋር የተገናኘውን እኮ ጨረስን ማን እኛን ተጭቶናል ከዛ በኋላ there's nobody ስለዚህ በመሃል ምን አረገች እቺ መጣችና አጮኸችው ስታጮኸው እሱም መመለስ ነበረበት እንደዚህ እየተባለ ሄደና ሊል የፈለገው አያና ተሄደው ምንድነው የግል ጉዳያችሁን ይዛችሁ አጥምጡ ይሄ ነገር እንደሚመጣ ስለማቅ ነበር እኔ እዛ ውስጥ ያልገባሁት በቃ የግል ቢዝነስ ነው ተሻሻት ካለቀ ምክንያቱም የነሱ የትራክ ቢዝነስ ነው የመኪናን ቢዝነስ ግን አቃለሁ ከሸጥኩል በኋላ we good ምንም አታመጣ ሸጥኩል ተሻሻተን ተማማንን thank you bye ስለዚህ
ያንን ስለማቅ አልገባውበትም ነበር። አሁንም ምለው ምንድነው የግል ጉዳይ አርጋ የርዳታውን አስቀይራ አጀንዳ ወደ ምን አመጣችው? ፍራውን ሌባ ነው ወደሚለው አመጣችው፣ አስጮኸችው። እኔ ተሰረኩ ብሎ የመጣ እሷ ብቻ እንጂ ሌላ ሰው አላውቅም። ካለኑ ፍራውን ሰርቆኛል የምትሉ ሰዎች ካላችሁ፣ ፍራውን ገንዘቤን ወስዶብኛል የምትሉ ካላችሁ፣ ፍራውን 5 ሳንቲ ከኔ ወስዷል የምትሉ ካላችሁ ኑና ይሄው መድረክ አላችሁ፣ ኑ ከነማስረጃ ኑና ወስዶብናል ብላችሁ ተናገሩ ለማለት ነው። ስለዚህ ቴዶ ማለት የፈለገው በግል ሰዎች ባይመጡ ካለ ይዛ ይመጣችሁ እሷ እሱን አይደለም። ቴዲ እያለ ያለው ኮምፕሊትሊ ዲፈረንት ነገር ነው። ቴዲ እያለ ያለው ትምህርት እንውሰድ፣ ለወደፊትም በግል ስትጣላ ብሔርን አታስገባ እዚህ ውስጥ ነው ቴዲ እያለ ያለው። ከዚህ ትምህርት መወሰድ አለበት ነው የሚለው። እኔ ደግሞ እያልኩት ያለሁት ጥሩ ትምህርት ነው። ከዛ ውጪ ሌሎች ማአት ትምህርቶች አሉ። እናንተ ያደረጋችሁት ከተጣላችሁ በኋላ አንዴ ፊራ ካንተ ቤት ወጥቶ ቤቱን ከከፈተ በኋላ ያደረጋችሁት ነገር ትምህርት እንሰጣጥ ከተባለ ያወራችሁበት መንገድ አንዱ ለሌላው ስም የሰጠበት መንገድ ያደረጋችሁት ብዙ ትምህርት የሚወሰዳል። እውነት ነው ያልከው ነገር ትምህርት ነው። አሁን ግን የሌላውን ጥፋት አስመልክተን ትምህርት የምንሰጣጥበት ቦታ ላይ አይደለም። ነገ እንወያይሱ because ብዙ እንማማር የምንችለው ነገር አለ። ከዚህ ትምህርት የሚወሰድበት teachable moments አሉ። አሁን በጣም ፍራጃይል የሆነ አብሮነትን መልሶ የመገንባት ጊዜ ላይ ነን ያለው። እሱንም ጨርስና ቴዲ በደንብ ሐሳብህን ባይዘው አግሪ ያደርጋሉ። አንተ እኮ ታውቃለህ። ግን ይሄንን ሐሳብ ዛሬ እናስፈጽመው ብንል at the expense of Firaul's mistake ነው የሚሆነው። እሱ ደግሞ ቆይ ከሱ ደግሞ ምን እንማረው አለ ቴዲ እኮ እንደዚህ ለወደፊትም ሌሎቻችሁ ተማሩ እንደ ቴዲ አትኑ የሚል ነገር ይመጣል። ገብቶሃል? instead of heal ከማድረግ instead of ይሄን ዘግተን ከመውጣት ሞር መበዝበዝ ውስጥ እንገባለንና በዛ መንፈስ ነው ያዝልኝ ያልኩት። ቴዲ እንደምትረዳኝ አውቃለሁ። እረዳለሁ። እኔ በተገኘው አጋጣሚ ለሌሎችን ማስተላለፍ ስለምፈልግ ሁላችንም የሚሰለችን ነገር ስለሆነ ያ በዚህ አጋጣሚ እንደዚህ ካልገሰጽናቸው መሬት ላይ ያለው ህዝብ አናዝድም። ግለሰቦች እየመጡ የግል ጥቅማቸው በተጓደለ ቁጥር ህዝብና ህዝብ እንዲተላለቅ የሚያደርጉ ከሆነ ይሄ ነው አጋጣሚ መገሰጽ አለብን። እኔም ካጠፋኝ መገሰጽ አለብን። በቃ እንደዛ ከሆነ ነጥብህ ነው ስጃለው እኔ ልገስጽ። እኔ በደንብ ነው መገሰጽው። መጨረሻ አድሞኒሽን ይኖራል። እሺ ሰው እናንተን ሳይሆን ይሄን አካሄድ በሚዲያ ደረጃ የሚለውን እኔ ሰው ገስጻቸዋለሁ። እነሱ እናንተ ጋር የምፈልገው ምንድነው ፍቅራችሁን መልሶ የሚገነባ ሰላማችሁን የሚያመጣ ይሄንን ስኳሽ የሚያደርግ ኮንቨርሴሽን ብቻ ነው። ሊሚቴሽን አለ። አሁን ቤሪየሮች አሉ። ገብቷል? እና እንደዛ አትባባሉ። አሁን ሌላኛው የመጨረሻ ፖይንት አድማጭ ተመልካቾች በተሳሳተ መንገድ ተገንዝበውታል ብዬ ማስበው ፍራኦል የነገራቸው ንግግር ነው ያናደደኝ ማለት ነው። ማለት እንዳልኳችሁ ዋትስአፕ ላይ ዶክመንት ሼር ስታደርገኝ ስንት ሰዓት ነው ሼር ያደረከኝ? ሪከርድ የሆነ ነገር ነው። 2 ሰዓት ከቱተሪ ላይ አንድ ዶክመንት ላከልኝ። ውይይቱ ከተጀመረ ከ2 ሰዓት ተኩል በኋላ 2 ዶክመንቶች ተመሳሳይ ዶክመንቶች አከታትሎ ላከልኝ። ያውም ጥያቄ ጠይቄው ማለት ነው። ይሄ ነገር እዚህ ጋር ሚሲንግ ኤሌመንቶች ይላል ብዬ ጥያቄ ከጠየቁት በኋላ ያላኩት ለካው ሌላ ዶክመንት አለ አም ሶሪ ብሎኝ ያውም ደግሞ ለዮኒ ልኮለት ዮኒ ነው ለኔ ፎርዋርድ ያደረገልኝ። ከወጣ በኋላ ምን ይላቸዋል? እግዚአብሔር ያሳያችሁ ለቴዲ 2 ዶክመንት ልኬለት ፐርፐዝሊ እኔን አታክ ለማድረግ እሱም ያሳያቸው አንዱን ብቻ ነው ይላቸው። ሁለቱም ተመሳሳይ ዶክመንት ነው። በሁለቱ ዶክመንቶች መካከል 2 ሰዓት ተኩል 2 ሰዓት ከ40 ምናምን ልዩነት አለ። እና ይሄንን የሚሰሙ ሰዎች እሱን አታክ ለማድረግ የተቀመጥኩ ነው ይመስላቸው። እንደዛ አይደለም። መጀመሪያ የላከልኝ ዶክመንት ቱተሪ ላይ ነው። ጥያቄዎች ከጠየቅኩ በኋላ ቆይተ ይቅርታ ብለኝ ማለት ነው። ፐብሊክ ሪካርድ ነው። ከ2 ሰዓት ከ40 ደቂቃ ከ2 ሰዓት ከ40 በኋላ ሁለተኛውን ዶክመንት ላክ እና አንተ ግን ለነሱ ስትነግራቸው የነበረው ነገር አሳሳች ነገር ስለነበር አዝኛለሁ። ውሸት ነው ካል ዋትስአፕ ተማሳየት ነው። ይሄንን ለአድማጭ ተመልካቾች ቴሌግራም ላይ ቁጭ አድርጌላቸዋለሁ። ሊጠፋም ይችላል ብዬ ስክሪን ሪከርድ አድርጌ ፖስት አድርጌላቸዋለሁና እነዚህ ነገሮች ካየውኝ በኋላ ነው እየተቆጣ የመጣሁት። ምክንያቱም እንዳልከው በበደለው ደውሎ ሊያናግረኝ የሚችል ልጅ ነው። መድረክ አዘጋጅልኝ ደስተኛ አይደለሁም ቢለኝ ቁጭ ብዬ ነው ሂሴን ውጣለሁ። እኔ ደስ ይለኛል። ብዙ ጊዜ ነው የምጋጨው ከኔ ቤት ተዋይቶ ከወጡ በኋላ ሌላ ቦታ በቃ ማልጠብቃቸው ሰዎች ወይ ሲናገሩ ሳይ እናደዳሉ።
መስመር ጥሽ የሆነ ነገር ልናገር ይችላሉ እና እሱ ነው የጀመረው መጀመሪያና ወደዛ እንመጣለን ካላችሁ የተናደድኩባቸው ነገሮች እነዚህን ሳይ ነው እና የጀመርከው በግልጽ ዘለፋ ፕራይቬሲን የሚነካ ነገር በግልጽ እዛኛው ውስጥ ነው እሱ አንተ ነው የጀመርከው ስድቦቹን የጀመርከው እሱኛው እዛኛው ውስጥ ነው ይኸውልህ ቴዲ አሁን እዛ እንግባ ለምን መሰላችሁ ጥሩ ነው አሁን ቴዲ እንዳለ ጥንቅቅ አድርገህ ውስጥ ያለው ቅድም ፍራ እንዳለ ተናግሮታል የቀረው ነገር ካለም ደግሞ እርግጠኛ ነኝ የሚቀጥለው I can see his እንትን ትንሽ 2-3 ነገሮች ትዝ ያሉት አሉ አንተ መጨረሻ እንደጨመርከው እሱም ይጨምርልህ at the end of the day ሲስተማችሁ ውስጥ ያለ አኖይ ያደረጋችሁ የተቆራቆዘ ነገር አለ ገብቷል እንዴት ነው ይሄ ንቀት ነው ይሄ ምናምን ምንድነው እንደዚህ ያደረገኝ አስጠቃኝ ብለ የተነካካዋል እሱ መውጣቱ በጣም ጥሩ ነው እሱን እናውጣ ከዛ በኋላ ፖዚቲቭ የሆነውን ነገር መሐላችን ያለው ሊጠፋ የማይገባው አሁን ወደ ታች ዲቴሪዮሬት ያደርገውን ነገር እናስተካክል ወደዛኛው እንድንሄድ ማለት ነውና ፊራ የረሳዋቸው ትዛሉኝ እንደውም እንዲያደረገኝ የምትላቸው ነገሮች ባንተ because ቴዲ የሚናገረው ነገር ከሱ ፖይንት ኦፍ ቪው it's not የሆነ ፋክት እንትን ብለን ፍርድ የምንሰጠው ነገር የለም እዚህ ጋር ፍርድ የለም ዛሬ እርቅ ነው ያለው so ከሱ ፖይንት ኦፍ ቪው ጉዳት ናቸው ጥቃት ናቸው ንቀት ናቸው ጥፋት ናቸው የሚላቸው ነገሮች አስቀምጧል በሚቀጥለው ሱ ሲናገር እነኚህ ነገሮች ደግሞ ከኔ ከፊራ ጋር ያለኝ ፖዚቲቭ ነገሮች መታጣት የሌለባቸው ከኔም ደግሞ ይሄንን አይነት ኢንጌጅመንት አልፈልግም የሚላቸው ነገሮች እንዲያስቀምጥልን እንፈልጋለን አይደል አንተም ደግሞ እንደዛ ታረጋለህ ሶ ሚስ ተደርገዋል አሁን ከተናገራቸው ወይም አንተ ቀደም ከተናገርካቸው የረሳዋቸው ያልወጡ ምትላቸውን አድርግና ከዛ ፖዚቲቭውን ነገር ደግሞ በፖዚቲቭ ኤንድ ዝጋል እሺ አይ ከገረመኝ ነገር ምንድነው ቢኖር ጥሩ ነው ኤክስፔክት አላረኩም እንደዛ ይናገራል ብዬ ምክንያቱም ፍላይት አለብኝ ቀጠሮ ያዝነው ከ3 ሰዓት በኋላ ነው መንገድ አለብኝ ብያልኩት ኢቭን ከደረስኩ በኋላ እገባለሁ ብየው ነው የተነጋገርነው እሱ ነው የደወለልኝ እነ ቴምር እነ ምናምን ዲስከስ እናርግ ያሉ ነው ፍላይት አለብኝ ከ3 ሰዓት በኋላ ከደረስኩ በኋላ ማድረግ እንችላለን በዚህ ሰዓት ደርሳለሁ ከዛ ዲሌይ ሲመጣ ደውዬለት ቴዲ ዲሌይ ያለው ፍላይቱ አልኩት ደን ይደወልለት ከዛስ በስልክ ማድረግ እንችላለን እኔ ከልቤ ነው በንጽህና ነው የምነግራችሁ በስልክ መግባት ይችላል ከይቅርታ ጋር እኔ ስድብ አይበርደኝም አይሞቀኝም ግን እኔን የሚያውቁ ሰዎች ብዙዎቹ ሚዩት ተደርገዋል እዚህ ውስጥ እንደዛ ነው እያሉኝ ያለው ብዙዎቹ ስድቦች ግን ይንሸራሸራሉ ሞዴሬተሮቹን ፈትሽው ኦኬ ቴዲሻ መፍታት ይችላል ፕሊዝ ሚዩት አታድርጉ ባርናርግ እንዴ ለኔ ሞዴሬተር እንዳሰጠኝ አልፈልግም አላችሁ ሁለታችሁ አለ አንሳ የኔን አንሳ አይ ችግር የለውም እሱ ችግር የለውም it's irrelevant ሁለታችሁ ነው ሰው የሚፈልገው ገባ እያፈነ ነው ፍራውል የሚናገረው እንዳይባል ሲጀመር ስልኬ እዛ ጋር ያለው ችግር የለውም ይኸውልህ ሌላ ነው ፊራ የዲዲአር ፕሮሰስ ይኖረናል ዲስአርምመንት ሞዴሬተሮች ዲስአርም ይደረጉና ከዛ በኋላ ሪኢንተግሬት ይደረጋል አይ ምን መሰለ ፕሊዝ አንሚውት እንደዚህ ምንድነው መሰለ የሚለው ድመት ስታልፍ ወተት ደፋች ስታልፍ እሺ ቤቱ ስታልፍ ወተት ደፋች ፍራውል በኋላ ሞዴሬተር መልሳለሁ እሺ ካላችሁኝ ይሄው አንሳ አልፈልግም ለነሱ ስጣቸው ለእንዳለ ለሱንትሮች ሞዴሬተር እኔ ከሰጠኝ ራሱ ዮኒ ነው ማስወረድ ለነሱ ድምጽ ልሆናቸው ይሄ እንጂ አይበርደኛ ሙቀኝ ዮኒ ለኔ ከሰጠኝ ራስህን ነው ማስወረድ ዮኒ ራስ ሰማይ ያታለል ሞዴሬተር ልትወስድ ቆያለ ቀጥል ፊራን አቋርጥ ነው ቀጥል go ahead ኦኬ እቺን አባባል ተጠቅሜ ወደ ጉዳይ ሄዳለሁ ድመት ስታልፍ ወተት ደፋች ቤት ውስጥ እና እንዲሁም ስሜ አያምርም እንኳን ወተታቸው እንደፍቻ ያለች እና እንኳን ሞዴሬተር ሰጠኝ ቴምርን እኔ ነኝ ያርኳት በዚህ አጋጣሚ ምናልባት ቴምር ከሆነች እኔ ነኝ ያርኳት እየተሳደበች ስለነበረ ኮሜንት ያደርጉ በኮሜንት አይችልም ምን ተደረገናል ኦኬ ስለዚህ እኔ ነኝ ያርኳት ችግር የለም ለነሱ ነው እሺ ሎጂስቲክስ በነገራችን ላይ እሷ ማመስገን አለባት በጣም ፈመሰች በኔ
honestly ወደ ውስጥ የኔን ስም በመንካቷ እንደውም ፈመሰች like bless ማድረግ እንደውም she's blessed like በጣም ነው ፈመሰች በእኔ ማለት በጣም ታወቀች ኦኬ ወደ ጉዳይ ስገባ ቴዲ እኔ ከልቤ ነው የምነግራቸው ከቴዲ ጋር ቀጠሮ እንዳለ ምናምን እሱ ነው የደወለልኝ ደውሎልኝ honest ሆኜ ነው የምነግራቸው ደውሎልኝ ዛሬ እንወያይ ያሉን እነ ቴምር እነ ሁሉም እነ ማህሪ ምናምን አሉ ዮኒም ይመጣል ስለኝ ቴዲ ወደ ዲሲ እየሄድኩ ነው ከ3 ሰዓት በኋላ ነው የምደርሰው like 2 ሰዓት ከ38 ይፈጃል like 3 ሰዓት ያዘልኝ ስደ ከደረስኩ በኋላ ስለው ካልሆነ ደግሞ በስልክ ልሞክር አልኩ honest ሆኜ ነው የምነግርህ ለቴዲ ብየዋል ነገ ህሊናችን ይታዘበን ትልቅ ሰዎች ነን ኦኬ በስልክ እሺ በስልክ ከሆነ በስልክ ጠይቀን እሺ ምናምን ተባባለ ከዛ በመሃል ድሌ ሆነ ፍላይት አውሮፕላን መቀየር አለበት የሆነ ነገር ሆነ አውሮፕላን እንቀይራለን አይነት ነገር ሲሉ ድሌ አለው ብዬ እንደገና ደውዬ ነገርኩት ፕሮግራማችን የነበረው እኔ ከደረስኩ በኋላ ነው አሁን ስላነሳው አይ ሎየር ያትግባብሉ እንደዚህ ትግባብ እንትን መሆን የለበትም ልጆች አይደለንም ብዙ ነገር ምን መራ ሰዎች ነን ቤተሰብ ምን መራ ሰዎች ነን ስለዚህ እንደዛ ሲል ኦኬ ምናምን ተባብለን በመሃል እነሱ ገብቷል ቴክስቶቹ አሉ የተጻጻፍናቸው ከዛ በኋላ እኔ በስልክ መግባት እችላለሁ ደውልለት ተብሎ በስልክ ተገባ እኔ አላያቸው ምክንያቱም ቲክታክ አያሳይም ስንት ሰው ይኑር ማን ይኑር ምናምን አላያቸው በስልክ ብቻ ነው ልነጋገር የምችል ሶ ያ እንደዚህ ነው ሌላ ምናልባት ኦሮምኛ ማውራቴ ንግግሬ ላይ ዘረኛ ሆነ ከተባለ ዘሩስ ተደበቀ ከተባለ ትውልዴም እድገቴም ኦሮሞ ነኝ አሁን ማስረግጬ የምነግር የወለጋ ኦሮሞ ነኝ ምናልባት በኦሮምኛ ቃላት ተሰምቶ ማይታወቅ ከሆነ ይሄ ዘረኛ የሚያስብል ከሆነ ልባል ምንም ችግር የለው ኦሮምኛ ማውራቴ ዘረኛ የሚያስብል ወለጋ ውስጥ ተወልጄ ያደግኩ ምርጥ ኦሮሞ ነኝ እሱ ምንም የሚካድ ነገር አይደለም ምንም የሚያስደብቀኝ ነገር የለም ዲፌንድ የሚያስደርገኝ ዳስ ይሄ ከሆነ ማለት እዛው ገባ ለምትለው ነገር በጣም መኮራ በማንነት የመኮራ ሰው ነው በቤተሰቦቼም በአስተዳደጌም በተወለድኩበትም አካባቢ የመኮራ ሰው ያ አንተ ላይ ምንም ተጽዕኖ ይፈጥራል ብዬ አላስብም ይሄ ነው ሊነሳ የነበረው ሌላ ምለው ነገር የለኝም የፈለገው ማለት ይችላል ያነሳን እንደዚህ ብናደርግ እዚሁ ነው የምናድረው ይነጋል እንጂ ምንም የሚፈጥረው ነገር የለም የተነሱ ሐሳቦች ናቸው እኔም ትግሬ ነበርክ እንዴ ቆይ ትግርኛም እችላለሁ ሁለታችሁም ትግርኛም እችላለሁ እና ጥሩ ቆይ ከዛ በፊት ኦሮሞ አይደለም ያላል ኖ ተው እሱ አያስፈልገንም ስለዚህ ቆይ ጻር ነው ምን ያው ለምሳሌ እንደዚህ አይነት ጨዋታ ለመሰለ አንተም ብትሆን ከማህበረሰቡ ላይ መነሳሰል አለበት እንደዚህ አይነት ነገር ማቆም አለበት የኦሮሞ ህዝብ በአንተ የግል እንከን ታማራ ጋር ምን ከስጤ ጋር ከማንም ጋር መነካካት የለበትም መብት የለህም በማንነት የምናምን እሱ አይደለም ቴዲ ፍራው ተራገስታል ሸጣላ ኦሮሞ ናገበ ኖ እኔ ቤት በነበረው ውይይት ማንም ሰው ለሰከንድ የኦሮሞ ስም ያነሳ የለም የወለጋን ያነሳ የለም አማራ ያለ የለም እኔም እኮ በቤቴ ነው ያነሳው ታዲያ ለምን አንገበገበ በማንነት የጠሉኝ ብለህ ለምን ነው የምትነግራቸው አላልኩም እንደዛ አላልኩም ማረፍ አለ መጠየቅ አለ በዚህ ነገር እኔ በማንነት የጠሉኝ የሚል አልወጣኝም ህዝብ ከህዝብ ማጋጨት የለብህም ስርዓት ነው የለም እንደዛ አላልኩም ትራገስታለች የፍራውልና የተመር ጉዳይ ነው ህዝቡን ተለቃለ እኔም እንደዛ አላልኩማ በማንነት የጠሉኝ የሚል አላልኩም ስማ ቆይ አንዴ ያዙ ኦሮምኛ ቃላት ተጠቀምኩ እንጂ አላልኩም እኔ ኦሮሞ ምን ታውቃለህ እኔ ስለኔ የምታውቀው ነገር አለ ቆይ አንዴ ተራ ነገርና ኦሮሞ ምንለው ነገር ነው አይደለም ያገናኘን እኮ ፍራውልነትን አገናኘን ከስር ኮሜንት ምን እያሉኝ እንደው ታውቃለህ ያገናኘን መሐላት ግባ ታዋቂው ቆይ ስትደዋወል እኔ አንተ እንደዚህ ምልክት ታይተህብኛል ፍራውል ስትደዋወል ስናወራ ጓደኛዬ በነበርክ ሰዓት አንድም ቀን አሁንስ ታዲያ እኔ በማንነት የጠሉኝ እኮ አላልኩም ላይቭ ላይ ኦሮምኛ ነው ያወራሁት ተርጉመ ስማ ብየዋል ተርጉመ ስማ ብያለሁ እኔ አንተን አታክ ለማድረግ ሳይሆን ፍራውል ለምሳሌ አንተን አታክ ለማድረግ ሳይሆን በአንተ አስታክቴ ሌሎችን ማስተማር ስለፈለኩ ለምሳሌ
ኦኬ እንደዛ አትልም ታዲያ የኔና ያንተ ጉዳይ የኔና አሁን ለምሳሌ እንወያያለን አይደል ታዲያ ሁለት ነጥብ ላርጋ አትለኝም ታዲያ ኦኬ ተጠቀም ጓደኛ ማስታረቅ ችግሩ ይሄ ነው ያዝልኝ ቴዲ ወደ ህዝቡ አንስል ቴዲ ቆይ ራሱ ምሳሌ አይ በቃ አያና ተግባባን እኔን ምሳሌ ለማድረግ ነው ኦኬ ሌሎቹ ለማስተባበር ስለፈለ ኦኬ ታዲያ መማሪያ ላርጋ አትለኝም እንዴ እሺ ቀጥለው አክሰፕት አድርጌያለሁ ብዙ ጊዜ የምናያቸው ነገሮች አሉ በሌሎች እኛ ማስተማር ነው ያለው ኦኬ ለምሳሌ ሁለታችሁም አንዴ ልጨርስ የኔ የግል ይጨርስ የኔ የግል ድክመቴ ብዙ ጊዜ እንደምናገረው ራሴ ምሳሌ አድርጌ የግል ድክመቴ የራሴ የማንኪያ ብሔሮችን አይወክልም ምን አረግ እኔ በግሌ ወይ ሰንፋለሁ ወይ ተነክራለሁ የማንኪያ ብሔሮችን ወይ ቦኖ ላሰራላቸው ስል ወይ ትምህርት ቤት ልገነባላቸው ስል ተጠራቸዋለሁ ግን ፖርፖዝ መሰለህ ሰዎች በግል ጉዳያቸው ይጣሉና ብዙ ጊዜ እዛ ያሉ ሰዎች የሚተላለቁት ለመሰለ እኛ ከዚህ በመንሰጣቸው እኛ ማስተማር አለብን ሌሎችም እንደዛ ኬዝ ይዘው ሲመጡ ከበደ ከሆንክ እንደ ከበደ ነው መዳኘት ያለበት አየለ ከሆንክ እንዳየለ እንጂ ወደ ማህበረሰብ እንዳይወርድ ስለፈለኩኝ በአንተ ምክንያት ለሌሎቹ ልናገረው ነው አይ ቴዲ እኔ እንደ ፍሬንድሊ እናውራው እኔ በማንነት የጠሉኝ የምን አልተናገርኩም የተናገርኩት ምንድነው አንተን ኦሮሚኛውን እየተለ አስተርጉመ ስማ ብየዋል አስተርጉመ ስማ እያልኩ ነግሬያለሁ ምክንያቱም ኦሮሚኛ የተናገርኩ እያስተረጎምክ ስማ ምናልባት ማስተርጉሙ ከብዶ ከሆነ ምናምን ችግር የለውም ከቷል ተርጉመ ቴክስት አድርግልኝ ምናምን ልትለኝ ትችላለህ ግን አስተርጉመ ስማ ምናምን እያልኩ ነው የተከምኩ ያ ከሆነ እናንተ አሁን ይኸውልህ አሁን ደግሞ እሱ የሹካ ብሔር ነኝ ብሎ ይምጣ እንዴ ኧረ በፈጣሪ ይኸውልህ ደርሰዋል እኮ ደርሰው እኔ ከስር እያሰደባችሁኝ ነው አንተ መሀል ተቀጥበል ምናምን ይሉኛል ገብቶ እውነት ከስር ምን አገባህ የእርጎ ዝንብ ምናምን እየተባልኩ ነው ከስር መሀል አትግባ በእነሱ ፍቅር መሀል ማገባህ እየተባልኩ ነው ፍራዬ ያለህን ነገር ጨርስ ይኸውልህ ፖዚቲቭ ኤንድ ላይ እንጨርስና እኔ ጨርሻለሁ ምንም ምለው ነገር ይኸውልህ ፖዚቲቭ ነገር እንዳለ አውቃለሁ እኔ ካንተ ጋር ሳወራ ኢንዲቪጁዋሊ ሳወራ ለቴዲ ያለህ ነገር እኔንም ሊያስቀናኝ ይችላል እንደ ጓደኛ ይሄ ልጅ ከኔ በላይ ቴዲ ነው የሚወደው ብዬ ማለት ከቴዲ ጋር ሳወራ ሰው እንደው እዚህ ውስጥ 8600 ሰው ያለ እንዲታዘበኝ ይሄን ነገር እንዲታዘቡ ስለምፈልግ ሰው እኔ አስታርቅ ያውቃለሁ ጓደኞቼ ተጣልተው ያውቃሉ ማት ነገር አይቻውቃሉ እንደ ፊራውልና እንደ ቴዲ መሐላቸው ስትገባ እነኚህ ሰዎች ፍቅር በስቶን የተጣሉት እንደሚያስብል አይቻላውቅ አንድ ክፉ ነገር ጌታን ነው እንዴ እኔ ውሸት አላውቅም አንድ ክፉ ነገር ቴዲ ስለ ፊራውል ሳወራው ይሄ እኮ እንዲ ነው ጠማማ ነው መጥፎ ነው ውሸታ አንድ ቃል ስለሱ መጥፎ ነገር አይናገረኝም ፊራኮ ምስኪ ፍራኮ ጥሩ ነው ፊራው እንዲ ነው የሚለው ፊራውል ጋር ሲሄድ ስለ ቴዲ ስለው ጓደኛዬ ነው የሚለኝ ጓደኛህ ነው እንዴ ታዲያ ጓደኛዬ ነው እሱ እኮ ተደዋውልን ብዙ ነገር ነግረዋል ገብቷል ፍቅራቸው ስቲል ታይት ነውና እዚህ ጋር ተቆሳስላቸዋል የሆነ ተነካክታቸዋል ይሄ ብሊድ እንዲያደርግ አንፈቅድምና ፊራው የቀረ ነገር ካለ አለበለዚያ ቴዲ ይናገርና እኛም ትንሽ ነው ፈታ ማለት እንፈልጋለን አንዳንድ መጨረሻ ፋይናላይዝ እናደርጋቸው ነገሮች ይላል አንተ እንደሱ ካሉ አይቀር እኔም ጋር እግዚአብሔር መስክሬ ነው ቴዲም መጥቶ ይሁን አንተ ቅር እንዳይል ብዬ ነው ይለኛል ይሄኛውም ይመጣል ይሁን አንተ ቅር እንዳይል ይለኛል እኔ በእናንተ ማል አልገባም ፕሊዝ ባትነጋገሩ ደስ ይለኛል ባትረጋገጡ ግን ሁለቱም ወዳጅ ስለሆኑ ይሄኛው ቅር እንዳይል ይባባላሉ እንጂ ይሆነ በእኛ ራሱ ይሉንታ እንዴት እንደሚይዛቸው ተሳዳቢ እንዳልሆኑ ተናጋሪ እንዳልሆኑ እንደዛ አይነት ሰዎች እንዳልሆኑ መታየው እኔ ከተናደው ዝም ብዬ ነው መሄደው እንጂ የሆነ ሰው ቅር ሊው ይችላል በእኔ ነገር የሆነ ሰው ሊሰማው ይችላል ብዬ እንኳን አላስብም ገብቷል ጅቡ ነው ምለው እነሱ ግን ምን ያህል ሰድቤን ምን ውስጥ እንደሌሉ መታቀው ይመጡና እንዴ ጓደኛ አለው እኮ ወዳጅ አለው እኮ እሱን አስቀይሞ ይሆን ብለው ሁለቱም የሚያስቡበት መንገድ በእውነት ትልቅ ሰው እንደሆናችሁ ኦኬ ወደ እናንተ ከመመለሳችን በፊት ዮኒዬ ወደ እነሱ ከመመለሳችን በፊት ምን ዘጋው ብዙ ሰው ከስር ጥያቄ የሚሆንበት በዚህ ሁሉ ጠብ መካከል ጥሩ ሰው መሆናችሁ የሚታወቀው ኢቭን ጠባችሁ ራሱ ለድሆች መልካም ከማድረግ ጋር እርዳታ በመስራት ፉክክራችሁና ፍሽሽቃችሁ ራሱ በተወሰነ ደረጃ ወደ እርዳታ እንደዚህ ታስባላችሁና ብዙ ሰው ነው ያለ ድሆች የፍንጥር እንደዛ የተጋነነ ነገር ሳይሆን የፍንጥር የሆነ ነገር እናደርጋለን ከዛ በፊት ግን በዚህ ጉዳይ ላይ ስሙም ተጠርቶ የነበረ በዚህ ጉዳይ ውስጥ
ፉክክሩና የእንትኑን ነገርም የተጠራበት ወንድማችን አለና ዮኒ ቶሮንቶ እናንተ ከጨረሳችሁ በኋላ ይሁን ብለን ነው ዝም ብለን ያለነው እሱንም አድሬስ የምናደርግበት መንገድ ይኖራል ስለዚህ ፍራ በጣም ጥሩ አድርገህ አስቀምጠዋል መጥፎ ነገር የላችሁም ኢቭን 2 ነጥብ ልታደርገኝ ከሆነ ይሁን ምናምን ያልከው አይ አንደርስታንድ ገባል እንደዛ አይነት ሌቪቲ ያላችሁና ወደዛ እንድትመለሱ እንፈልጋለን ቴዲ በዚሁ መንፈስ የምትለን ነገር በለንና ሌትስ ስኳሽ ዲስ አይ ቲንክ በቂ ተነጋግረናል ስለ ጥፋቱ ወደ መደምደሚያ ስንመጣ በሲሪየስ መጠይቃቸው ይቅርታዎች አሉ እኔ በነበረበት ኦኬ ሲመጣ እንትን እንዳለን ይምጣ እየሰማህ ነው ጆሮ ላይ ያለ ኖ እዚህ እንድትሆን ፈልጋል አንዴ አስለቅሰው ነው ገብቶኛል አቦይ ለቅሶ ቤት ነው ገብቶናል ስትመለስ እናወራለን ሊያሳየኝ እንዲለኛል አይ ችግር የለውም ዮኒ እንግዲህ ይሄን ታይም እስኪመለስ ድረስ ወደ ቴዲ ከመሄዳችን በፊት አንተ እስቲ እነኚህ ሰዎች የታዘብከው ነገር ስላስቆምኩ my brothers man እግዚአብሔር መስክሬ ወንድሞቼ ናቸው ጠይቀው ቴዲ አዋሳን ፍራውልን ጠይቀው ምንም መመተው ክፉ ያወሩ ስቅ ያለው ግን ሆዴስኪ ነፍር ስቅ ያለው ያው የሆነ የሙዲ አራዳ በሽሽክ ተበሻሸኩ there is nothing else እንጂ በጣም የስድብ ሰዎች አይደሉ ብሄር የሚያከብሩ ሀገራቸውን የሚወዱ ሰዎች ናቸው ቴዲም ይረዳል በአቅሙ በቻለው ፍራውልም ያደርጋል ግጭትም የላቸውም ሁለቱም እኩል የሚተሳሰቡ ናቸው እንዳልኩ በጸቡ እንኳን አንተ እንዳልከው ወደ እርዳታ ነገሩን ወደ እርዳታ ደሃ እንዲረዳ ያሰቡ ሰዎች ናቸው ሰው የሚያሳየው ምንድነው መልካምነት ሌላው ቢሆን ምንድነው ለማጥፋት ነው የሚሰሩት ቻሌንጁ እንኳን ደሃ ይረዳ የሚል ነገር ስለሆነ ትልቆች ናቸው ነው እኔ የምለው ስለዚህ አሁን ቴዶ የምትለውን ልስማ እና ወደ ፍራውል እንሄዳለን እንዴ ፍጥነት ግን ጭርቅ አርጋት ነው የመጣው አልገባኝ ኧረ ተፋታው በእናትህ እናቆራል አነስ ብሎ ጥራት ያለው ነው አዛዋል ከብዛት ጥራት እሺ ወደ ዘጠኝ ቢራ ሳጠጣበት ነው ቸኩል ለጫወታው ቸኩላችኋል እስቲ እንጨርሰው ፋይናላይዝ እንትን እናርግበት ድምድማት እናድርግበት የልጅ ነገር እንዳይሆንብንም ድምድማት እናርግበት ቴዲ የሚናገርና የቀረውን ታይ አፕ አድርገን እኔም ፈገግ እስክል ቸኩያለሁ ቴንስ የሆነ ቀን ያሳለፍነው ቴዲ ቀጥል ወደ መጨረሻው ስንመጣ እዚሁ ስላሉ ሰዎች በተቻለ መጠን የሰለጠነ ውይይት ለማድረግ ነው አላማዬ ለትውልድና ለሀገር የሚጠቅም ነገር ነው ይሄን ለማንም ብዬ አይደለም የጀመርኩት በተቻለ መጠን ስነ ምግባር እንዴት እንደሆነ በተቻለ መጠን የማንም ሞኝ ሳይሆን ግን ውይይቶቻችን ምን መምሰል እንዳለባቸው ለማስተማር ጥረት አድርጋለሁ በመደማመጥ ላይ የተመሰረተ ውይይት ይሄ ለትውልዱ ይረዳዋል ብዬ አስባለሁ እኛ እናልፋለን ትውልዶች ይተካሉ ሀገር ትኖራለች በዚያው ነው የምንቀሳቀሰው ይሄ ነገር በተነሳበት ጊዜ ፍራውል የነካካቸው ብዙ ነገሮች አሉ ለነሱ ይቅርታ ፈልጋለሁ አንደኛ ጋዜጠኞችን በሙሉ የመናቅ ነገር አሳይቷል ዜና ማንበብ ከ6ኛ ክፍል ከ12ኛ ክፍል ከጨረስክ አነበንበዋለሁ ብሏል የሚዲያ ሰዎችን ይቅርታ መጠየቅ አለበት ሁለተኛ እኔ ቤት በነበረው ውይይት እንዳልኩ እኔ ከተናገርኩኝ በኋላ ሌሎች እንኳን ገብተው ሲናገሩ አንድ ልጅ መጥቶ እንደውም የሆነ ቆሻሻ የሚል ቃል ሲጠቀም አቆም ብየዋለሁ በቃ እኔ ተናገርኩት እናንተ የታዘባችሁትን ተናገሩ ነው ያልኩት እሱ ግን በእናቴ ዙሪያ የሚሳደቡ ልጆች ገብተው ነበር መረን የሆኑ ልጆች መድረክ ላይ ተቀምጠው ይሳደባሉ በግልጽ እጅግ ለመስማት የሚቀፉ ልጆችን ቁጭ ብሎ ይሰማል አይደል ቁጭ ብሎ እኔ ህሊና አይፈቅድም የፈለገ ብታስቀይመኝ እንዲህ ያሉ ተሳዳቢዎችን መድረክ ላይ ጋብዤ አላደርገውም አልኩ በጣም ተናድጄ በነበረበት ሰዓት እንኳን መተው አጸያፊ ነገር እንኳን ሲጠቀሙ ከልክያቸዋል መረህ መሆን አለበት ይህንን ስለታዘብኩኝ ለዛ ይቅርታ ጠይቃለሁ የመጨረሻው በግል ጉዳይ ገብቷል ባለጸጋ ነው ፍራው እንደምታውቁት ስለዚህ 100 ሚሊዮን ብር አስገባለሁ ብሏል እኔ 2 ሚሊዮን ብር አስገባለሁ እዚህ ጋር ነው ምናምነው ሰው ጋር ነው ትራንስፈር ማድረግ ይችላል ፍራው ለቲቻ 100 ሚሊዮን ያስገባል ቴዲ አዋሳ 2 ሚሊዮን ያስገባል ዮኒ ቶሮንቶም ያስገባል በዚህ አቋም ነው የመጣው ለማለት ያ ነው የኔ አቋም ይሄ ነው እሺ
ይሄ አቋም እንዳለ ሆኖ ይሄ 100 ሚሊዮን እና 2 ቢሊዮን እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው አንተም አሪፍ ነው ስትል ነው የከረምከው እሱም አሪፍ ነው ባይ ነው ሰማናችሁ የእናንተን አሪፍ ቋየ ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼዝ ባንክ 100 ሚሊዮኑን ያስገባለሁ ማለት ነው የመቄዶኒያ አካውንት ችግር የለውም ያዝልኝ ችግር የለውም ቼዝ ባንክ እየከፈተ ነው እዚህ ጋር አትክፈተው እያደረግን ያለነው አሁን ትራንስፈር አይደለም ቴዲ ሚውት ላይ ነህ ግን እኔና ቶሮንቶ የተጣለብን አሁን እናስገባለን $100 ሚሊዮን ለምሳሌ እንትን እንዳይሉ መግባት አለበት ነው ለታዋቸው እንዴ ይቀመሱ እንዴ ሁለቱም እኔ ምልህ እኮ የማቻቸው ብሮ ህዝብ ነው የሚረዳው እኔ ደስ ይለኛል በጥሩ ያውልህ እኔ አንድ ነገር 700,000 ነው ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3,300,000 ሚለው አካውንት ለቼዝ ባንክ ከፍቼ ነው 3,335,000 ሴቪንግ ላይ ነው 188,000 ቼኪንግ ላይ ነው እስከዚህ ላይ 700,000 አሁኑኑ ትራንስፈር ሲደረግ ያሳያል ስለዚህ የመቄዶኒያ አካውንት ማስገባበት አካውንት 10,79,33,52,35 ለምሳላችሁ ፕሮሰስ አድርጌ ባንክ ሂዩጅ አማውንት በአንድ ጊዜ አይተላለፍ ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉኝ ስለዚህ መቄዶኒያ ቻሪቲ በመሆኑ ተጣርቶ የሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶኒያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉልኝ 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው አካውንት ከፍተ ታሳየናለህ መጀመሪያ ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል ያሳየኛል ዋይር ትራንስፈር ማለት ስለዚህ ቀደም ተናግሬያለሁ አምና ፕሌይ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ ይሄው ቼዝ ባንክ ከፍቼ ነው ያሳየሁት የራሴ ነው አካውንቱ ይሄው እዚህ ጋር እንትን ስል ፍራውል ይቻላል በጣም ጥሩ ነው ፍራውል አካውንትንም አይተናል አንድ ጊዜ ትይዝልኛለህ በጣም ማለፊያ ነው ብራችሁንም ጥሩ ነው መስጠት መፈለጋችሁም በእርዳታ መንፈስ አይደለም በግልጽ መነጋገር አለብን አይደለ በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው ይሄ ጉዳይም የተጀመረበት በፉክክርና በጣም መንፈስ ስለዚህ ለመርዳት የሚያስብ ሰው በእርዳታ መንፈስ በራሱ ባለው ባሰበው ይሄንን ፈቅጄ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚለው እንጂ ቀደም በውስጥ ተነጋግረናል ይሄን ጉዳይ ይኸውልህ ከባልንጀራህ ጋር እኔ ቻሌንጁን የሰጠሁት ቻሌንጁ የተወለደው ከጠብ ውስጥ ነው ቅድም ግን ስናወራ እኔ በነገር ላይ ቅድም ስናወራ ባወራንበት መሰረት ቅድም አንተ በዚህ ጉዳይ ላይ አልተስማማንም አይደል አንተ ዋይር አድርጌ ኦሬዲ ሬዲ እያደረኩ ነው በሲሪየስ ይዤዋለሁ አልከኝ ስለዚህ ለምሳሌ እኔ ከኪስ ያውጥቼ አይደለም ያወራሁት አይደለም እኔ ሬዲ ነኝ ብዬ ነው የምረን ነው ስባል ሲሪየስ ነኝ በዚህ ጉዳይ ብዬ ነው አንተ ራሴ ነኝ አልኩት የኔ ጉዳይ ይሄ የኔ ራሴ ያመጣሁት ነው ራሴ ነኝ ማስተባበው ይኸውልህ በሰው ፊት የተነጋገራችሁ በቀላል ያዝልኝ ያልኩት ለዛ በእሱ ነው ብላችሁ ሁለታችሁም ሲሪየስ ናችሁ ሲሪየስ የሆናችሁት ግን መቄዶኒያ ውስጥ ያሉ ሰዎችን ለመርዳት ሳይሆን እናንተ መሃል ያለውን ጠብ የጠቡ አንድ አካል አድርጋችሁ እኔ መቄዶኒያ ቢሊየን ቢረዳ ደስታዬን አልችልም ለአረጋውያን በጣም ትልቅ ቦታ ነው እኔም ቢኖርኝ ከራሴ ገንዘብ ከራሴ አካውንት ባደርገው ደስ ይላል አያና እርቁ ግን አሳምረው ይሄ ነገር አሁን ፕሮጀክት ወይ አንዴ ቀንም ያወራነው ነገር ስለሆነ ዳጀስትድ ነገር ስለሆነ አንድ ጊዜ ታገስ መንፈሱ በዛው በፉክክር መንፈሱ ምን ያስጨንቀናል እኛ ስለመንፈሱ በማል እኮ ዳሃ ይረዳል ብራዘር ዳሃ የሚረዳበት ነው እነ መቄዶኒያ የሚረዳ ከሆነ 102 ሚሊዮን አገኘ ማለት ትልቅ ስራ ነው እኔ support it በግልጽ I know you support it I know you support it ግን it's a continuance of the fight ትራንስፈር ሳደር ከዮኒ ጋር ሰሞኑን የተደዋወል ገንዘብ ከቢዝነስ አካውንት ወደዚህ አካውንት ትራንስፈር ሳደርግ እያየ ነበር ፊራ የምርር ነው ስለኝ እያሳየሁት ነው ገንዘብ ወደዚህ ሳስተካክል ማለት መርዳት ፈልጋለሁ ለምንድን ነው ይሄንን ሐሳብ ያነሳሁት
አንድ ነገር ሞቲቬቱ እነ ቴዲን ደሃናቸው እንትና ደሃናቸው ከሚል ሳይሆን ሁሉ ጊዜ ፍራኦል ለሾው አፕ ነው የሚረዳው ምንም እንትን ፈልገው አይደለም ለእንትን ነው የሚያደርገው እንደዚህ ነው የሚያደርገው እየተባለ ነው የሚወራው ስለዚህ ዮኒም ቢየዋል ለአንዴና ለመጨረሻ ጊዜ ቪዲዮ አልፈልግም ምንም ነገር አልፈልግም ግን ትልቁን የእርዳታ ድርጅት ስጠራ ስለምሰጥ ነው ከዛ በኋላ ትራንስፈር እያደረኩ ነበር ዮኒ እያየን ባንክ ሄጄ አስፈቅጄ ምክንያቱም ሂውጅ መኒ $10,000 በላይ ሲሆን ባንክ ፍቃድ ይጠይቃል አይወጣም ዝም ብሎ ሊሚት እኔ እስከ 40,000 50,000 ሊሆን ይችላል ወይ ደግሞ 100,000 ሊሆን ይችላል ቢዝነስ አካውንት ላይ ሲሆን ስለዚህ ከሴቪንግ ላይ ወደ ቢዝነስ ላይ ትራንስፈር አድርጌ ሳደርገው ወደ ሌላ ቦታ ከአንደኛው ባንክ ወደ አንደኛው ባንክ ላይ ሳደርገው ዮኒ ጋር ሲሪየስ ነኝ ዮኒ ለዛ ነው ይደረግ የሚለው እኔ መርዳት ማለት ፍራኦል ምንም ነገር የለው አለኝ ለማለት አይደለም ግን እርዳታ ቢረዳው ስሙን ለመገንባት ነው እርዳታ ቢረዳው ገንዘብ ተቀበሉ አሁን መቄዶንያ ሰጥቼ በዛ ሳይሆን እንደመሰለ በዛ አይደል ቴዲ ልጨርስ ቴዲ አንዴ ልጨርስ ለምሳሌ አንተ አውርታል ቻሌንጁን ያመጣህበት መንገድ ነው እኮ ቅድም እንዳልኩ ከንግግር ሰው ይጎዳል ፍራኦል ታቀኛለህ አሁን የምጠራው 3 ሚሊዮን 4 ሚሊዮን ብር ለኔ ምን እንደሆነ ታውቀዋለህ አንተ ታውቃለህ ጓደኛዬ ነው ተደዋውለ የምታወራው ልጅ ነው እያወቀኝ ለሰዎች የምትነግራቸው የመጨረሻ ደሃ ነው በቃ ጉዳዩ ምን አደረክ ያለው ባለውና በሌለው መካከል አድርገን በንቀት ነው ያወራው ያ ነው ይጎዳል ገባህ አይደል ንግግር እንደዛ አይደለም ቴዲ ያልኩ በንቀት ምናምን ሳይሆን ያልኩ ነው ሰው ያለን ሊረዳ ይችላል ቴዲ ይኸውልህ ሰው ያለን ሊረዳ ይችላል እኔ ያልኩት ምንድነው እንደዚህ ከምንደራረግ እንደውም ቻሌንጅ እናርግና ይሄን ነገር በዚህ ቅጦኝ ነው ያልኩት በቃ በዚህ ቻሌንጅ አርጉ እኔ ይሄንን እንጂ እኮ ሌላ ነገር አይደለም ይኸውላችሁ ቀና አውርተ እኔ አሁን ይኸውልህ ቻሌንጁ ቢቀር 100 ሚሊዮንና የምትሉ ከሆነ እኔ ኦሬዲ መቄዶንያን ስም ስላነሳው መቄዶንያ መርዳቴን አልተው እሱን እናረጋለን እሱ ላይ ተስማምተናል ቀን አውርተናል መቄዶንያ መረዳት አለበት እሱ ምንድነው የምናደርገው አሁን በተባለው በቻሌንጅ መንፈስ እናንተ እንዲያርጉ እኔ እንደዚህ ያረጋለሁ የሚል ይሄ ያባህ አይደለ በጣም ማለት እኔ ግን አያና ቀደም ቴዲ ማን ነው ዮኒ መስማት ያለባችሁ ልክ ከአካውንታችን ነው ብዬ ነው ያለው እሱን አይደለም አሁን ዳስ ይኸውልህ እኔ አንድ ነገር ልንገርህ that is immaterial አንድ እችላለሁ ይላል መሰለኝ አሁን የመቄዶንያ ስም ተጠራ አይደለ የመቄዶንያ ስም ሲጠራ አንደኛ የኔና አንተ ጉዳይ የማን ነው እንትናለው አሁን የኔና አንተ ጉዳይ እዚህ ጀመርነው ነገር በመላ ኢትዮጵያ በሰዎች ዘንድ ነው የተሰማው ሐሳቡ የቀረበበት መንገድ ቻሌንጁ ራሱ የተጀመረው እኔ ያለኝ እነሱ የላቸውም ከሚል 4 ሚሊዮን ብር እኔ አጥር ማሳጠርበት ገንዘብ እንደሆነ ያውቃል እሱ እኔ ምን አይነት ሰራተኛ እንደሆንኩ ያውቃል እኔ ቀላል አላውቅም እኔ በህይወቴ ቀልጄም አላውቅም ግን በህዝብ ሰን አለኝና የለህም አረ እኔ ለምሳሌ ከእናንተ ጋር ብጣላ ኦኬ ኢኮኖሚ ስታተስ ምን ያደርግልኛል እኔ ኦኬ ሐሳብን ያጋጭኝ ሐሳብ ነው ግን ይጎዳል ገባህ አይደል በደንብ የሚያቀህ ሰው እየተደዋወልክ የምታወራው ሰው ፐብሊክ ላይ ወጥቶ ከትላንት ወደ እንደውም ስጋ ቆራጭ ነው ምናምን ይላችኋል it's okay እሱ መወጋጋት ነው በለው ችግር የለውም እሱ መወጋጋቱ ነው ይኸውላችሁ አንድ ነገር አደርጋለሁ ያለ ይኸውልህ ቴዲዬ በቃ ተናገራችሁ ይሄ ቅድምም አውርተናል ከስር ያላችሁ አያና እንደውም ይውጣ አቁም ምናምን የምትሉ እኔ እኮ ነኝ እያስታረቅኳቸው ያሉት አምራችሁን ሳታችሁ እንዴ እያስታረቅናቸው ወንድሞቼን እኮ እያስታረቁ እኔ ያዘውታ ጠብ ነው የምፈልጉት ያያና ኢንቴንሽኑን አውቄዋለሁ አዎ ኢንቴንሽኑ ብቻ ሳይሆን እኔ ያያችሁ ያላችሁት እኔ ይኸውልህ በእልህ ምላጭ ያስውጣል ይባላል በእልህ ከበጀትህም ውጭ ትሰጣለህ ገባ አይደለ አረ እንደውም ላሳያለሁ ምናምን ብለህ እንደዛ አይነት መስጠትና እረዳለሁኝ መቄዶንያ ብለህ ስሙ ስለተነሳ አይቀርም እኮ የዚህ እርቅ የፍንጥር እኔም የሆነ ነገር ይደርስብኛል እንደው 50,000 ብርም ብትሆን አይቀርልኝም እኮ እዚህ ጉዳይ ውስጥ ስለገባሁኝ ፊራ ደግሞ አቸስ ያው በእንትኑ ነው በዋሌቱ ነው የኔ አካውንት ቢከፈት እንደዚህ ስለማይል የሚለው የሚመለከተው ነገር ይለያል እሱ እነ ቴዲ ደግሞ ራሱን የቻለ እነሱ በዊሊንግነስ ይሄ ከዛ ጋር ባለ በሚሊየም ሳይሆን
በዛ እናደርጋለን እንደዚህ አይነት ስጦታ ብናደርግ ነው የሚሻለው ከልብ የሆነ መነሻውም የፍቅር የእርቅ የሰላም ታስቦ መቄዶንያም ላይ እርዳታ ይደረግ ከሚል የሚመነጭ እንጂ በፉክክር በዚህ እንደዛ እኔ ያደርጋለሁ አንተ ታደርጋለህ የሚል ከጠብ ውስጥ እየተሰዳደብክ በመሃል እኮ ከስድድብ መሃል የመጣ ስለሆነ እሱ አያስፈልገንም ቅድም ያወራነው እሱ ግን መረዳት አለበት ስም አንስተን ደሃም ይረዳበትን ድርጅት ስም አንስተን ባዶ እጅ መቅረት የለበትም we have to support መቄዶንያ እዚህም ተመልካቾቻችንም ሰፖርት አድርጎ ሀገራቸው ላይ እርዳታ የሚደረግበት ነው ከላይ ያለን ደግሞ እኔም ትንሽ ነገር አድርጋለሁ እናንተም እንትላለን ፊራ ኦፍ ኮርስ ጠንከር ያለ ዋሌት ያው ጠንከር ያለ ዱላ ይደርስበታል እንደዛ ነው የምናደርገው ግን ይሄ መጀመሪያ የተባለው የፉክክርና የእንትን ነው መንፈሱ የፉክክርና የጠብ ከዛ ውስጥ የሚወጣው እሱን አሁን ዝም ብለን እንቀጥል ቢባል ጥሩ አደረጋችሁ ምናምን አረዳህ ይረዳበት ምናምን አስበህ ሞታሃል ለዳ ኮሜንት ላይ ደሃ ይረዳበት የሚለውን ተው እሱን አትስማ ዮኒ የምትለው ይገባኛል ተዘጋጅተዋል በዚሁ ይሰጥ ነው እንደዛ እናደርጋለን ገባ ፕሌጅ እናደርጋለን ግን ከደስታ ከወንድማማችነት ከእርቅ የሚመነጭ የፍንጠር ነው የሚደረገው እንጂ የጠብና በስድብ መሐከል አንተ ደሃና አንተ ምን ይልህም አንተ እንትን ትፍቃለህ አንተ እንትን ትወጥራለህ አንተ ሌባና አንተ ውሸታም ነህ እየተባባልክ በመሃል ደግሞ እስቲ ልብ ካለህ አሳያ ተባባልከው እሱን መንገድ ከተከተል የጠብን መንገድ በአንድ በኩል ያስከተልክ በዚህ በኩል ደግሞ እርቅ ገብቷል መረቅ ያለው ከፍሪጅ እንደማለት ነው ምንም አይመስል ነገር እሱን እናስተካክላለን ወደ ክሎዚንግ እንሂድ ወደ እርቁ እንሂድና ከዛ በኋላ ምንድነው የምናደርገው ፊራ ከዚህ ከእርቁ ከሰላሙ መፈጠር ምን አይነት ደስታ ተሰምቷል ከልብህ ደስታ ምን ልታረግ ትፈልጋለህ የምትለው እኔም አንተም ቴዲም እንደዛ የምናደርግበት ቦታ ይኖራል ከደስታ መንፈስ አሁን መጀመሪያ እንዝጋ ይጀምር ነው ቴዲም የተናገርከው ነገር ይሄን ከዚህ በኋላ ኮምፕሌንት የለም ጨርሰናል ከዚህ በኋላ አንተ እንደዛ የለም ጨርሰናል የምታወራው ነገር ካለ ምን ያህል ቴዲ ፍቅር ልጅ እንደሆነ ምን ያህል እንደዚህ አይነት ልጅ እንደሆነ ምን ያህል ፊራ አሪፍ ልጅ እንደሆነ ነው ምን ማውራት እንጂ እንታረቅ ሰላም እንፍጠር ወደዛ እንሂድ ቻሌንጁን ቀየራችሁት ወይስ አልገባኝ ስልክ እየገባበት የለም ቻሌንጁ ሞቷል ተሰውቷል ቻሌንጁ ዛሬ ቀን ላይ ነው የተሰዋው ተነጋግረናል ፊራ ቻሌንጁ እናንተ በውስጥ ልብ የፈቀደውን ሁለታችሁ ቻሌንጁ እዚህ ላይ የእርቅ ፍንጥር ነው የምናደርገው እንጂ ቻሌንጁ ሲጀመር የተወለደው ከጠብ የጠብን ኤሴቅና ስጥና የሚባል ታውቃለህ ሰምተህ ታውቃለህ ኤሴቅና ስጥና ያዕቆብ መጀመሪያ የቆፈራቸው ሁለት ጉርጓዶች ናቸው ጠብና ክርክር ነው ትርጉማቸው ከጠብና ከክርክር የሚወጣ ነገር አይሆንም እርቅና እሱን አብረን አናስኬድ እርቅ ካደረግን በኋላ ከደስታ መንፈስ የሚሰጥ በደስታ በልግስና ይስጥ ነው ከደስታ መንፈስ ከልግስና መንፈስ ነው የምንሰጠው አንተ ልብህ የፈቀደውን ይሄንን ያህል አደርጋለሁ ብለህ እንደዛ ታደርጋለህ ልግስና እኛም እንዳቀምቲ ከልጆቹም ላይ ቆንጥረን ከእንትን ብለህ ይሄን እንላለን ይሄ ከደስታ መንፈስ ከልግስና መንፈስ እንሰጣለን ከጠብና ከክርክር የመጣው እዚህ ከታች ያለው ኮክሮች ሚንጫጫው ምናምን እንዳትሰማ እሱ ሊበላ ነው ወደቀልኝ ከዛሬ ነገ ፊራ ወድቆልኝ ብሎ ነው የሚመኘው ከዛሬ ነገ ቴዲ ተዋርዶልኝ ብሎ ነው የሚሽከረከረው ከዛ መንፈስ ማይል ከሆነ የሆነ ኮሜንት ላምብ እስቲ አፈንዳው እንግዲህ አንቲ መላጣ ልጅ አላሉትም አረና አሁን ሰበብ ፈልገን የሰደብከኝ እኔ እናንተም ያስታርቀኝ ያስፈልጋል በቅርብ ጊዜ እኔ እናንተ አስታራቂ መፈለጋችን አይቀርም ስለ ዶሮ ነግሬሃለሁ ዮኒ በጣም አሪፍ ዶሮ አሪሳ ቁልኝና እንፍታው እሺ ኦኬ እንፍታው በቃ ከዚህ በላይ እናንተ ስንተረብ እንናገር ይሻላል ብዬ ነው ማልፋት ይሆንብናል ወደ ኋላ አይ ቴዶ እኮ ይቅርታ አለ ፍራው ይቅርታ በልቶሎና ገላግሉ ወደ ሳቃችን እንሂድ ይቅርታ ቴዶ ጠይቋል በስርዓት ቴዲ እንዴት መሰለ እኔ አንድ ነገር ስናገር መለስ ስር ነው ያደግኩት ለንግግር ብዬ ላስላሱ ላይ አንስቼ ነበር ፖለቲካ አልናገረም እንጂ በደንብ ጠንቅቄ አውቃለሁ ፖለቲካ አሰራሩ ነው ስለዚህ ፖለቲካ መግባት ስለማልፈልግ ነው እንጂ ብዙ ስብሰባዎች ላይ ከመለስ ጋር ቁጭ ብዬ ሰምቼዋለሁ በደንብ በሱ ጭንቅላት በደንብ አድርጌ ጋዜጠኞች ጋር ሊያነካካኝ ፈልገው ጋዜጠኞቹን እኔ የተናገርኩት አንድ ቴዲ አንተን ከጋዜጠኛ ጋር ምንም አይነት ግንኙነት የለኝም ስለዚህ ከጋዜጠኞች ጋር ወስደ ለማናተም እኔ አይሆን ለምሳሌ በደንብ ነው ማቀው ስለዚህ ከጋዜጠኞች ጋር ምንም ያገናኝ ነገር የፌስቡክ ጻፊ የሚሆኑ
የእንትንም ጻፊ ሆኖ የምንም ጻፊ የተናገርኩት ቴዲ ብዬ አንተን ነው የተናገርኩት። ስለዚህ አንተን ለተናገርኩት ነገር ይቅርታ ጠይቃል። የሚዲያ ሰዎችን ግን አልተናገርኩም። ጋዜጠኛ አንተ አወያይ ነኝ ብለህ ታስባለህ። ለማወያየትና ጌዛ ለማንበብ እኮ ከ12ኛ ማወያይ ያለው ማንበብ ይችላል። አነበንበዋለሁ አለ። አሁንም ብትሰጠኝ ትንፋሽን ሳላቋረጥ ላነብ ይችላል። ግን ያልኩት ማንን ነው? አንተን ነው እንጂ ያልኩት ጋዜጠኞች ማህበርን አይደለም። ጋዜጠኞችን ለመናገር የኢትዮጵያ ጋዜጠኞች ማህበር ብዬ ብናገር ነው ብዬ ብናገር የጋዜጠኞች ማህበር ይቅርታ ጠይቃል። ግን አንተ ደግሞ የዛ ማህበሩ አባል እንደሆንክ አላውቅም። አይዲ ደግሞ ካለ የጋዜጠኞች ማህበር አባል ከሆንክ የማህበሩን አባል ስለተናገርኩ ይቅርታ ጠይቃል። እኔ ወይ በየጉራንጉሩ በሚሰጥ ስልጠና ውስጥ አይደለም ጋዜጠኛ ነው። እኔ ጋዜጠኛ ጓደኞች አሉ። ለምሳሌ ትራክ ድራይቨሮች በሙሉ የጀነራላይዝ አድርጌ ብናገር ትራክ ድራይቨሮች በሙሉ እነሱ የሚመለከት ነገር ከሆነ ቅር ይላቸዋል። ዜና ለማንበብ 12ኛ ክፍል ማጠናቀቅ ብለህ ስትናገር ማጠናቀቅ ብቻ ነው ቢሰጠኝ አነበንበዋለሁ ስትል አንደኛ ዜና ማንበብ የሚዲያ ስራ ነው፣ ተሰጥኦ ይጠይቃል። ማንበብ የሚችለው ዜና ማንበብ አይችልም። ቲክታክ ላይ እንደዛ ስለማያቸው ብዬ ነው። አም ሶሪ ቲክታክ ላይ ያያችሁ በቃ ያው አም ሶሪ አለ እኮ ግን ምን አለ መሰለኝ ሶሪ ወላቸው እኔ እዚህ ጋር ካለ አም ሶሪ አለ እንትና ድራግ እናድርገውና አንተንም አም ሶሪ ብለሃል። በአጠቃላይ ምንድነው የሆነች ትንሽ እንትኑ ድምፁ ጨመረ ልበል ነው እስከን እንትኑ የፊራን ያለው ኦኬ እንትን እያሉ ነው እንትን እያሉ በቃ ያስተበዘ ነው በተለይ ለዘመድ ሽንጥ አዛሃል መሰለኝ። እንዴት ታረጋላችሁ መሰለኝ? አሁን ጨርሰናል። ይቅርታ ብለውሃል፣ ይቅርታ ተባብላችኋል። ጎይንግ ፎርወርድ እኔ አንድ ነገር ልንገራችሁ። ፖለቲካ ስንት ነገር አውርቼ ያውቃለሁ። ስህተት በፖለቲካም ተናገሬ ሊሆን ይችላል። እንደዛሬው የጥላቻ ኮሜንት ሰምቼ አላውቅም። እየተወረደብኝ ነው። ለምን ይሄንን ነገር እንደ ጥቅም አድርጎ የሚያይ በዚህ ሚዝናና አታስታርቅ ይሄ ነገር ሰላም እንዳይወርድ የሚፈልግ በጣም ብዙ ሰው ነው። እናንተ ሰላም መፍጠራችሁ ለሁለታችሁም ቫልዩ ነው፣ ለኛም እረፍት ነው።